ሶስት ኬዞች አሉ። ለምሳሌ አሁን አንደኛው ኬዝ ኢንፋይናይት ሲሆን አለ ኢንፋይናይት ሶሉሽን በእናንተ ጊዜ ሊመጣ ስለሚችል ይሄ ማለት ምን ሲሆን ነው? ኤዋን ኦቨር ኤቱ እኩል ይሆናል ቢዋን ኦቨር ቢቱ እኩል ይሆናል ሲዋን ኦቨር ሲቱ። ሁሉም እኩል ከሆነ ይሄ ኢንፋይናይት ይባላል። ሁለተኛ ኬዝ ደግሞ ዋን ሶሉሽን ብቻ የሚሆነው ምን ሲሆን ነው? ኤዋን ኦቨር ኤቱ ዲፈረንት ፍሮም ቢዋን ኦቨር ቢቱ። ሁለቱ የተለያዩ ከሆነ ዋን ሶሉሽን አለው የምትለዋን በደንብ መያዝ አለብን። ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም? ጥናት እንዴት እየሄደላችሁ ነው? አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። በጣም ብዙ ልጆችም ኢንቦክስ እያደረጉልን ቲክቶክ ላይ፣ ቴሌግራም ላይ እንዲሁም ደግሞ እዚህ ዩቲዩብ ላይ በጣም ብዙ ልጆች እየጻፋችሁልን ነው። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን ማለት ነው። እኛም እንደ ሰክሰስ የጥናት ማዕከል አንዳንድ ጥያቄዎችን በተከታታይ እየለቀቅንላችሁ ነው የምንገኘው። የአዲስ አበባ እንዲሁም የኦሮሚያን ሰርተንላችኋል። የ2018 17 ሞዴል ፈርስት ሴሚስተርም ሰከንድ ሴሚስተርም ማለት ነው። ዛሬ ደግሞ በጣም አሪፍ ጥያቄዎችን ልከውልናል ተማሪዎች። በአዲስ አበባ ውስጥ ዙሪያ ሸገር ከተማ የነበረ የ2018 ሰከንድ ሴሚስተር ሞዴል ኤግዛም ነው። ጥያቄዎችን እንደዚህ እንድታዩዋቸው ነው። ብዙ ልጆች ይህን ጥያቄ እንሰራለን እንፈልጋለን ብለው ወደ ብዙ 7-8 ልጆች ልከውልኛል ይህን ጥያቄና የተማሪዎች ጥያቄ ከሆነ ለምን አንሰራውም በሚል የዛሬ ይህንን ጥያቄ በደንብ አንድ ባንድ እንሰራዋለን። ሙሉ ኮንሴፕቱን ከ9 ጀምሮ እስከ 12 ስለሆነ ያለው ይህንን ጥያቄ በደንብ እንሰራላችኋለን። ከዚህ በኋላ ደግሞ በተከታታይ የ2016 እና 2017 የኢንትራንስ ኤግዛም የነበረ ጥያቄ እነሱን በተከታታይ የምንለቅላችሁ ነው የሚሆነው ማለት ነው፣ ከፈተና በፊት ማለት ነው። አሪፍ ጊዜ እያሳለፋችሁ እንደሆነ በጣም ብዙ ልጆች ቴክስት እያደረጉልን ነው በውስጥ መስመር። አይሆፕ ለእናንተም ጥሩ ጊዜ እንደሚሆን ተስፋ እናደርጋለን። ጥያቄዎቹ እነዚህ ናቸው። በጣም ወሳኝ የሆኑ ጥያቄዎች ናቸው። እንደምታዩቸው ለእናንተ ፋይናላይዝ ለማድረግ ከዚህ ጋር ተያይዞ የሚመጡ ኮንሴፕቶችን አንድ ባንድ እያየን ነው በደንብ የምንሄደው። 11ኛ ክፍል አለ፣ እዚህ ጋር እንደምታዩት 10ኛ ክፍል አለ። በጣም ወሳኝ የሆኑ ጥያቄዎች ናቸው እንደምታዩቸው። እነዚህን ጥያቄዎች ለእናንተ ይመጥናሉ ባልነው መልኩ ከዚህ ጋር ተያይዞ ምን አይቀርም ኮንሴፕት አይኖርም። ይህን ጥያቄ በመስራት ብቻም ሳይሆን ከዚህ ጋር ተያይዞ የሚመጡ ኮንሴፕቶችን በሙሉ በአንድ ስለሆነ ሪቫይዝ የምናደርገው በዚህ ጥያቄ በመስራት እና ይህን መልስ በማግኘት ብቻ የሚጠናቀቅ አይደለም። ለምሳሌ እዚህ ጋር እንኳን እንደምታየው ስለ ሪፍሌክሽን የምናወራ ከሆነ ስለ ሮቴሽን፣ ስለ ትራንስሌሽን እናወራለን። ስለ ኢንቨርስ የምናወራ ከሆነ እዚህ ጋር እንደምታየው ስለ ሲግነም ፋንክሽን የምናወራ ከሆነ ስለ አብሶሉት ቫልዩ ፋንክሽን እናወራለን። ስለ ግሬተስት ኢንቲጀር ፋንክሽን እናወራለን። እዛ ጋር የተያዙ 11ኛ ክፍል ያሉ ኮንሴፕቶች ማለት ነው። እያንዳንዱ ጥያቄ አንድ ባንድ የምናይ ነው የሚሆነው። ጥያቄዎቹ እንደምታያቸው ናቸው። ግራፍ አለ፣ የተለያዩ ማትሪክስም እዚህ ጋር እንደምታያቸው በጣም አሪፍ የሆኑ ጥያቄዎች አሉ። የእናንተን ኮንሴፕት እናንተ ያጠናችሁትን ምን ያህል ይዛችሁታል የምንለውን በጋራ የምናይበት ስለሆነ ሆፕ አሪፍ ጊዜ ከኛ ጋር እንደምታሳልፉን ተስፋ እናደርጋለን። ለዚህ ቻናል አዲስ የሆናችሁ ተማሪዎች ቻናላችንን ሰብስክራይብ አድርጋችሁ ጀምሩ ማለት ነው። ብዙ ልጆች ያያሉ ግን ሰብስክራይብ አያደርጉምና ወይ በመርሳት ነው። ሆፕ ከንትን አይደለም ግን ሰብስክራይብ ታደርጉልን እናንተ ምንም አትጎዱም። እኛ ላይ ደግሞ በጣም ብዙ ልጆች ላይ እየደረስን ነው። በጣም ብዙ ልጆች የትምህርት አክሰሱ የሌላቸው ሳይማሩ ግን ለፈተና እየተዘጋጁ ያሉ ልጆች አሉ። እነሱም ከመርዳት አንጻር ሙሉ ከ9 እስከ 12 ስለሆነ ሙሉ ቴክስት ቡክን ስለሆነ ዘንድሮ የሰራ ነው። እጅግ በጣም እያገዝናቸው እንደሆነ ቴክስት እያደረጉልን ነው። ቾሊ 7ኛ እና 8ኛ ክፍልን ኦልሬዲ አሁን 8ኛ ክፍል እያስፈተን ነው ያለነው ዛሬ ማለት ነው። አይ ሆፕ አሪፍ ጊዜ ነው። ጥያቄዎቹ ግን ይመስላሉ እንዳጠቃላይ እስኪ እናያቸው ሙሉ ጥያቄዎች ማለት ነው። ኦኬ 60 ጥያቄ ናቸው። በጣም አሪፍ ነው። አንድ ባንድ ጥያቄዎችን የምንሰራ የሚሆነው ቀጥታውን ወደ ስራችን እንገባለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። የመጀመሪያው ጥያቄ ምንድነው የሚለን if the system of linear equation ይልና ይሄ የተሰጠ ኢኩዌሽን አለ has no solution then which of the following is true about the values of a and b ነው የሚለን። መጀመሪያ ሲስተም ኦፍ ሊኒየር ኢኩዌሽን ሆኖ ኖ ሶሉሽን የሚሆነው ምን ሲሆን ነው የምትሉትን በደንብ እናያቸው። ለምሳሌ እንደነዚህ አይነት ጥያቄዎች ሲሰጧቸው ምን እንደምታደርጉ አንደኛው ሶስት ኬዞች አሉ። ለምሳሌ አሁን አንደኛው ኬዝ ኢንፋይናይት ሲሆን አለ ኢንፋይናይት ሶሉሽን በእናንተ ጊዜ ሊመጣ ስለሚችል ይሄ ማለት ምን ሲሆን ነው? ኤዋን ኦቨር ኤቱ እኩል ይሆናል ቢዋን ኦቨር ቢቱ እኩል ይሆናል ሲዋን ኦቨር ሲቱ። ሁሉም እኩል ከሆነ
ይሄ ኢንፋይናይት ይባላል። ሁለተኛ ኬዝ ደግሞ ዋን ሶሉሽን ብቻ የሚሆነው ምን ሲሆን ነው? ኤ1 ኦቨር ኤ2 ዲፈረንት ፍሮም ቢ1 ኦቨር ቢቱ ሁለቱ የተለያዩ ከሆነ ዋን ሶሉሽን አለው የምትለዋን በደንብ መያዝ አለብን። ሶስተኛው እና ዛሬ የተጠየቅነው እዚህ ጋር ጥያቄ ላይ ደግሞ ሶስተኛው ማለት ነው ኢንፋይናይት ማለት ኖ ሶሉሽን የሚሆነው ምን ሲሆን ነው? ኖ ሶሉሽን የሚሆነው ምን ሲሆን ነው? ኤ1 ኦቨር ኤ2 እኩል ይሆናል ቢ1 ኦቨር ቢቱ ግን ዲፈረንት ፍሮም ሲ1 ኦቨር ሲ2 ከሆነ ይሄ ኖ ሶሉሽን ይባላል ማለት ነው። ኖ ሶሉሽን ማለት ይሄ 9ኛ ክፍል ላይ ያለ ኮንሴፕት ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ምንድን ማለት ነው? ኤ1 ኦቨር ኤ2 ማለት ማለት ነው እዚህ ጋር 8 ኦቨር አይደለ? 8 ኦቨር 12 አይደለ? ይታያቸዋል አይደለ? ከዛ ሌላ ደግሞ ኤ ኦቨር 6 አይደለ? ሌላኛው ደግሞ ሲ1 ኦቨር ሲ2 2 ኦቨር ቢ ማለት ሶ ይችን ካልኩሌት እናርግና ይችን ኮንዲሽን ቼክ እናርግ። ኖ ሶሉሽን ስለሆነ እየተባልን ያለ ነው። ሶ ሁለቱ እኩል እናርጋቸው። ይችንና ይችን እኩል ማድረግ አለብን። አያቸው ይችኛዋ ስለሆነ ስለዚህ ይችንና ይችን እኩል እናርግና ኤን እናገኝ። ይሄ ማለት ምን ማለት ነው? ይሄን ብናቃልለው በአራት ብናደርገው ስንት ነው? 2 ኦቨር 3 ይሆናል። 2 ኦቨር 3 እኩል ይሆናል ኤ ኦቨር 6 ማለት ነው። ክሪስ ክሮስ እናደርገው ይሄ ማለት 3ኤ እኩል ይሆናል 12 ይመጣል። ሶ ይሄ ማለት ኤ which is equals to 4 መጣ ማለት ነው። ኦኬ ሶ አንደኛው ኤ which is equals to 4 ሆኖ ሶ መልሳችን ወይ ቢ ወይ ዲ ነው የሚመጣ ማለት ነው። ከዛ በኋላስ ግን ይችኛዋና ይችኛዋ ደግሞ ዲፈረንት መሆን አለባቸው። ሶ ለምሳሌ ይችኛዋንና ይችኛዋን ልውሰድ ማለት ምን ማለት ነው? ይሄ ማለት ኤን ኦልሬዲ አግኝተናል። ኦር ከፈለግ ይችን የመጨረሻዋንና የመጨረሻዋን መውሰድ እንችላለን። ማለት ምን ማለት ነው? 8 ኦቨር 12 ዲፈረንት ፍሮም አረለ 2 ኦቨር ቢ እናርገው። ሶ ይሄ በዚህ እናርገውና በአራት እናርገው ምን ማለት ነው? 2 ኦቨር 3 ዲፈረንት ፍሮም 2 ኦቨር ቢ ነው። ሶ የክሪስ ክሮስ እናርገው ምን መጣል? ይሄ ማለት 2 ቢ ዲፈረንት ፍሮም 6 ነው። ይሄ ማለት ቢ ዲፈረንት ፍሮም 3 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ሁለቱ ምን ይሆናል ማለት ነው? ኤ 4 ከሆነና ቢ ደግሞ ዲፈረንት ፍሮም 3 ከሆነ ምን ይሆናል ማለት ነው? ኖ ሶሉሽን ይመጣል ማለት ነው። ኖ ሶሉሽን ይመጣል። 3 ቢሆን ኖሮስ ምን ይሆን ነበር? ቢ 3 ቢሆን ኖሮ 3 እኩል ይሆኑ ነበር። ይታያቸዋል አይደል? 3 እኩል ከሆነ ደግሞ ምን ይሆናል? ኢንፋይናይት ሶሉሽን ይመጣል ማለት ነው። በጣም አሪፍ። ስለዚህ መልሳችን ምን ሆነ ማለት ነው? ቢ ኢዝ ዘ አንሰር ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ። ሁለተኛ ምንድን ነው የሚለን? what is the solution set of solution of the equation ነው የሚለን። ይሄ 10ኛ ክፍል ላይ ያለ ነው። ሶ እንስራው እስኪ። ሶ ምንድን ነው የሚለን? 1 ኦቨር 128 ዘ ፓወር ኦፍ ኤክስ እኩል ይሆናል ዘ ፎርዝ ሩት ኦፍ 256 ዘ ፓወር ኦፍ 2x ማይነስ 3 ማለት ነው። ሶ ፓወር ሩልን ማስታወስ ፓወር ሩል ማለት ነው። ሶ እዚህ ጋር ምን እናደርጋለን? በጣም ቀላል ነው። ከዚህ በኋላ ይሄ ማለት 1 ኦቨር ይሄ 128 ማለት ዘ ፓወር ኦፍ 7 ነው ማለት ነው። ሶ ዘ ፓወር ኦፍ ኤክስ እኩል ይሆናል ይሄ ደግሞ ማለት ምን ይሆናል? አንድ ስቴፕ ሄድ እና ዘ ፎርዝ ሩት ኦፍ 256 ማለት ቱ ዘ ፓወር ኦፍ 8 ነው። ሶ ምን ይሆናል አሁን ዘ ፓወር ኦፍ 2x ማይነስ 3 መጣ ማለት ነው። በጣም አሪፍ። ሶ እንደዛ ነው። አንደኛው ሩል 1 ሩሎችን ላስታውሳችሁ። አንደኛው a ዘ ፓወር ኦፍ n ዘ ፓወር ኦፍ m ከሆነ a ዘ ፓወር ኦፍ n ታይምስ m ነው። ይሄ አንደኛው ሩል ነው። ሁለተኛ እቺኛው ፎርዝ ሩት ማለት 1 ኦቨር 4 ሆና ትመጣለች አይደለም? በጣም አሪፍ። ሶ ይሄኛው አንድ። ሌላ ደግሞ 1 ኦቨር a ዘ ፓወር ኦፍ n ከሆነ a ዘ ፓወር ኦፍ ማይነስ n ነው። እቺኛው ሩል ደግሞ ለዚህኛው እንጠቀምባታለን ማለት ነው። ሶ ምን ይሆናል አሁን ይሄ ቱ ዘ ፓወር ኦፍ ማይነስ 7 እንልና ዘ ፓወር ኦፍ x እኩል ይሆናል ቱ ዘ ፓወር ኦፍ 8 ኢንቱ 2x ማይነስ 3 ዘ ፓወር ኦፍ 1 ኦቨር 4 ማለት ፎርዝ ሩት ማለት የ1 ኦቨር 4 ስለሆነ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ምን ይሆናል አሁን ይሄ ማለት ቱ ዘ ፓወር ኦፍ ማይነስ 7x ነው። ምክንያቱም ይባዛል ብለናል በዚህኛው ሩል መሰረት እኩል ይሆናል ይሄኛው ምን ይሆናል አሁን ይሄ ተባዝቶ ምን ይሆናል አሁን በ8 ማን ነው በአራት ቢቃለል ይሄ ስንት ይመጣል? ወይም ደግሞ እንዳለ ልጻፈው ቱ ዘ ፓወር ኦፍ 8 ኦቨር 4 ልበልና 2x ማይነስ 3 ይመጣል። አንድ ስቴፕ ቬሪ ምን ይሆናል? ይሄ በዚህ ሁለት ይሆንና ቱ ዘ ፓወር ኦፍ 2 ኢንቱ
2x ማይነስ 3 ነው። ሶ ሲባዛ ምን ይሆናል? አሁን ቱ ዘ ፓወር ኦፍ 4x ማይነስ 6 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ይሄ ስንት መጣ አሁን ማለት ነው? ቱ ዘ ፓወር ኦፍ ማይነስ 7x እኩል ይሆናል ቱ ዘ ፓወር ኦፍ 4x ማይነስ 6 ይመጣል ማለት ነው። በጣም አሪፍ። ሶ አሁን በቃ አለቀ። አንድ አይነት ቤዝ ካላቸው ኤክስፖነንቶችን ብቻ እንወስዳለን። ሶ ይሄ ማለት ምን ማለት ነው? ማይነስ 7x እኩል ይሆናል 4x ማይነስ 6 ይመጣል። ይሄን ወደዛ በወስደው ምን ይሆናል? አሁን ይሄ ማይነስ 7x ማይነስ 4x እኩል ይሆናል ማይነስ 6 ይመጣል። ሶ ይሄ ማይነስ 11x ይመጣል። ሶ ይሄ እኩል ይሆናል ማይነስ 6 ነው ኦቨር ማይነስ 11 ኦቨር ማይነስ 11። ሶ ይሄ በዚህ ይጣፋል። ስለዚህ ምን ይሆናል ማለት ነው? x ኢኳል ቱ ኔጌቲቭ በኔጌቲቭ ይጣፋና 6 ኦቨር 11 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከኛ የሚጠበቀው ፓወሮችን ማመሳሰል፣ ከዛ በኋላ ምንም የተለየ ሩል የለም። ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶስተኛ ምን ይለናል? ይሄ ሴት ነው። 9ኛ ክፍል ላይ ያለ ኮንሴፕት ነው። ሰፖዝ አት ኤ ኤንድ ቢ አር ሴትስ ሰች ዛት ይላል። ኤ ዩኒየን ቢ ነምበር ኦፍ ማለት ነው። ነምበር ኦፍ ኤ ዩኒየን ቢ ስንት ኤሌመንት አለው ይላል? 26 ይለናል። እሺ ነምበር ኦፍ ኤ ኢንተርሴክሽን ደግሞ ስንት ላይ ይላል? 6 ኤሌመንት አለው ይለናል። ኤንድ ዜር አር ኤሌመንት ነምበር ኦፍ ኤሌመንትስ ኢን ኤ ኤክሲድስ ሃፍ ኦፍ ዘ ነምበር ኦፍ ኤሌመንትስ ኦፍ ዛት ኦፍ ቢ ባይ 5 ነው የሚለው። ምን ማለት ነው? ነምበር ኦፍ የኤ ነምበር ኦፍ ኤሌመንቱ ከቢ ግማሽ በ5 ይበልጣል ማለት ነው። ዛት ሚንስ ምን ማለት ነው? ነምበር ኦፍ ኤሌመንት ኦፍ ኤ እኩል ይሆናል ምን ማለት ነው? ነምበር ኦፍ ኤሌመንት ኦፍ ቢ ኦቨር 2 ፕላስ 5 ማለት ነው። ይሄው ይላል and the number of elements in A exceeds half of the number of elements of B by 5 ነው የሚለው። ሶ ይችን አሁን መጠቀም። ስለዚህ አሁን ምን ማለት ነው? አሁን የፎርሙላ አለ ሪሌሽንሺፓቸው። ይሄ ማለት ምን ማለት ነው? እኛ 9ኛ ክፍል የተማርነው ነምበር ኦፍ ኤ ዩኒየን ቢ ማለት ምን ማለት ነው? ፎርሙላው ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት ነው አይደለ? በጣም አሪፍ። ሶ ምን ማለት ነው? ይሄ ማለት ኤ ዩኒየን ቢ ኦልሬዲ ተሰጥቶናል፣ ኤ ኢንተርሴክሽን ቢ ኦልሬዲ ተሰጥቶናል። እዚህ ጋር ያለችውን ደግሞ ሪሌሽንሺፕ ደግሞ ምን እናደርጋታለን? እዚህ ጋር ባለችውን እንሰራታለን ማለት ነው። ሶ ምን መጣል? አሁን ይሄ 26 አይደለ? ኦልሬዲ ስለተሰጠን እኩል ይሆናል ነምበር ኦፍ ኤ ማለት ምን ማለት ነው? ይሄ በዚህ እንተካዋለን እዚህ ጋር ባለው አያችሁ። ሶ ምን ይሆናል? አሁን ነምበር ኦፍ ቢ ኦቨር 2 ፕላስ 5 ፕላስ ነምበር ኦፍ ቢ ማይነስ ምን ይሆናል? ነምበር ኦፍ ኢንተርሴክሽን ድረስ 6 መጣ ማለት ነው። ኦልሬዲ ስለተሰጠን ሄዲንግ ማለት ነው። በጣም አሪፍ። ከዚህ በኋላ በቃ መጨረስ ነው። ሶ ስንት ይመጣል? አሁን ይሄ ነምበር ኦፍ ቢ ኦቨር 2 ፕላስ ነምበር ኦፍ ቢ ኦቨር 1 እናደርግና ኤልሲኤም እንሰራለታለን። ይሄኛው ግን ሲቀነስ 1 ይመጣል አይደለ? 5 ሲቀነስ 6 እኩል ይሆናል። ወደዛ ልወስደውና ይሄኛው 26 ይሄኛው ነው በዚህ በኩል ያመጣሁት። ሶ ይችን ወደዛ ሳመጣታው ምን ይሆናል? 2 የጋራ ይሆንና ክሮስ ክሮስ የምናደርገው ምን ይሆናል? ነምበር ኦፍ ቢ ፕላስ 2 ታይምስ ነምበር ኦፍ ቢ እኩል ይሆናል። ይሄ ወደዛ ሲሄድ 27 ይመጣል። 26 ሲደመር 1 ማለት ነው። ሶ ይሄ ማለት ምን ይመጣል? 3 ነምበር ኦፍ ቢ ይመጣል አይደለ? እኩል ይሆናል። ይሄ ኦቨር 1 አድርገን ክሮስ ክሮስ የምናደርገው ይሄ 54 ይመጣል። 2 ሲባዛ በ27 ኦቨር 3 መጣ ማለት ነው። ሶ ምን ይሆናል? ነምበር ኦፍ ቢ እኩል ይሆናል። ይሄ ብናካፍለው 18 ይመጣል። የስ በጣም አሪፍ። ሶ ጥያቄው ግን ምንድን ነው የሚለን? what is the number of elements of a ነው የሚለን። ሶ አሁን ምን ማለት ነው? ነምበር ኦፍ ኤ ማለት ምን ማለት ነው? ነምበር ኦፍ ቢ ኦቨር 2 ፕላስ 5 ነው። ስለዚህ 18 ኦቨር 2 ፕላስ 5 ማለት ነው። ይሄ ማለት 9 ሲደመር 5 ስንት ይመጣል? 14 ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ 14 ይመጣል። በጣም አሪፍ። እሺ እንቀጥላለን። እሺ አራተኛ ምን ይለናል? which one of the following statement is not true ነው የሚለን። ትክክለኛው ያልሆነው ወይ ደግሞ ትክክል ያልሆነው ስቴትመንት የትኛው ነው ነው የሚለን። እሺ ሶ ኤ ምንድነው የሚለን? a circle is symmetrical about
ኤቭሪ ዲያሜትር ትክክል ነው። ምክንያቱም ሲሜትሪካል ማለት ለሁለት እኩል ሊከፍል የሚችል አይነት ላይን ማለት ነው። ስለዚህ እያንዳንዱ ዲያሜትር ደግሞ ሰርክልን ለሁለት እኩል ስለሚከፍለው ይሄ ትሩ ነው፣ ምንም ችግር የለም። ግን ጥያቄው ይዝኖት ትሩ ስለሚል ይሄ መልስ አይሆንም። እሺ የዲያሜትር ፐርፔንዲኩላር ቱ ኮርድ ባይሴክት ዘ ኮርድ ነው የሚለን። የዲያሜትር ፐርፔንዲኩላር ቱ ዘ ኮርድ ባይሴክት ዘ ኮርድ ይለናል። ይሄም ምንም ጥያቄ የለውም፣ ትክክል። ፐርፔንዲኩላር ከሆነ ዲያሜትሩ ለሁለት እኩል ይከፍለዋል ኮርዱን ነው። እሺ ላይን ሴግመንትስ ዛት አር ታንጀንት ቱ ዘ ሰርክል ፍሮም አውትሳይድ ኦፍ ዘ ፖይንት አር ኢኳል ይለናል። እሺ ኢኳል ኮርድስ ኦፍ ኤ ሰርክል አር ፓራላል ይለናል። ይሄ ፎልስ ነው። ይሄ ፎልስ ነው። ፓራላል ላይሆን ይችላል። ሁለት ኮርዶች ኢኳል ቢሆኑ ለንግዛቸው እኩል ቢሆኑ ፓራላል ላይሆን ይችላል። ለምሳሌ አሁን እንደዚህ አይነት ሰርክል ብንወስድና ሁለት ኮርድ ለምሳሌ እቺ ኮርድ እና እቺ ኮርድ እኩል ሊሆኑ ይችላሉ፣ ግን ፓራላል ላይሆኑ ይችላሉ። ስለዚህ መልሳችን ተገኘ ማለት ነው። እዚህ ጋር አሁን ሲ ትክክል። ላይን ሴግመንት ዛት አር ታንጀንት ቱ ዘ ሰርክል ፍሮም ዘ አውትሳይድ ኦፍ ዘ ሰርክል አር ኢኳል ኢኳል ከሆኑ ማለት ነው። ላይን ሴግመንትስ ዛት አር ታንጀንት ቱ ዘ ሰርክል ፍሮም አውትሳይድ ከሆነ ዛት አር ኢኳል ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ቆይ ከለሩን ቀየር ላድርጋት። በዋይት ሬድ ከሆነ በደንብ ስለማይታያችሁ ማለት ወይ የሎ ነው ወይ ዋይት ነው። እሺ ሶ ምንድነው የሚለን what are the lengths of the side of regular hexagon inscribed in a circle of radius ነው የሚለን። ሶ ይሄን አሁን ምንድነው ታስታውሳላችሁ አፖተም ሬጉላር ፖሊጎን ላይ አፖተም እንዴት እንደሚፈለግ፣ ፐሪሜተር እንደሚፈለግ፣ ኤሪያ እንዴት እንደሚፈለግ፣ ሳይድ ሌንግዝ እንዴት እንደሚፈለግ እነዚህም በደንብ ያዙ። ፈተና ላይ በእናንተ ሬጉላር ፖሊጎን ስለሆነ ማለት ነው። ስለዚህ እሱን በደንብ መያዝ ያስፈልጋል ማለት ነው። ስለዚህ አሁን እኛ የተሰጠችንን እንለይ። መጀመሪያ ደረጃ የተሰጠው ምንድነው የሚለውን እንለይ። ሌንግዝ ነው የተፈለገው። ሳይድ ደግሞ የሚፈልገው እንዴት ነው የሚሆነው? ሳይድ ሲፈልግ ምንድነው የሚሆነው? 2r ሳይን 180 ኦቨር ኤን ነው። አር ማለት ሬዲየስ ነው። ኤን ማለት ሳይድ ሌንግዝ ነው። ሄክሳጎን ስለሆነ ሄክሳጎን ማለት ኤን ስንት ይመጣል ማለት ነው? 6 ይመጣል ማለት ነው። ስለዚህ ሳይድ ሌንግዙ ማለት እንትኑ ነምበር ኦፍ ላይ እንትኑ ሳይዱ 6 ስለሆነ ሄክሳጎን ስለሆነ እሱ መተካት ነው። ከዚህ በኋላ ሶ ምን ይመጣል አሁን? ኤስ እኩል ይሆናል ሶ 2 ታይምስ ራዲካል 3 ነው ሬዲየስ ከላይ እንደምታዩት ታይምስ ዘ ሳይን ኦፍ 180 ኦቨር 6 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ከዚህ በኋላ ምን ይሆናል? 2 ራዲካል 3 ሳይን እንልና ይሄ ስንት ይመጣል? 30 ማለት ነው። ምክንያቱም 180 ሲካፈል ለ6 30 ስለሚመጣ ነው። ሶ ሳይን 30 ደግሞ 1 ኦቨር 2 ነው አይደለ? 1 ኦቨር 2 ነው። ሶ ሲመጣ 2 ራዲካል 3 ታይምስ 1 ኦቨር 2 ሴንቲሜትር ይመጣል ማለት ነው። ሶ እዚህ ጋር 2 በ2 ይመጣል። ሶ ራዲካል 3 ሳይድ ሌንግዝ እኩል ይሆናልና ራዲካል 3 ሴንቲሜትር ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ራዲካል 3 ያ ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ስድስተኛ ምን ይለናል? if the measure of each central angle of a regular polygon is 30 ነው የሚለን then which one of the following is the number of lines of symmetry of a polygon ነው የሚለን። መጀመሪያ ሴንትራል አንግሉ each ሴንትራል አንግሉ 30 ዲግሪ የሚመጣው ፖሊጎን ማን ነው የሚለውን እንፈልግ። ሰው each ሴንትራል አንግል ከሆነ each ሴንትራል አንግል ከሆነ ፎርሙላው ምንድን ነበር? 360 ዲግሪ ኦቨር ነምበር ኦፍ እንትኑ ማለት ነው። ሶ እኩል ይሆናል ስንት ነው ይለናል? 30 ዲግሪ ይለናል። ሶ አሁን ኤኑ ስንት ይመጣል ማለት ነው? ሶ ኤን ከዚህ ክሪስ ክሮስ እንኳን ብናደርገው ኤን ይመጣል 360 ኦቨር 30 ይመጣል። ሶ 12 ነው። 12 ምንድነው? ነምበር ኦፍ ሳይድ ይመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ኤን እኩል ይሆናል 12 ከሆነ ፖሊጎን ኤኒ ታይፕ ኦፍ ፖሊጎን ደግሞ 9ኛ ክፍል ላይ እንደተማራችሁት ኤኒ ታይፕ ኦፍ ኤን ሳይድድ ፖሊጎን ደግሞ ኤን ላይን ኦፍ ሲሜትሪ ያለው ብለናል። ይችን በደንብ ያዙ። ማለት ባለፈው የ12ኛ ክፍል የአዲስ አበባ ክፍለ ከተማ ላይ ሞዴል ላይ ሰርተናል። ኤን ሳይድድ ፖሊጎን ሬጉላር ፖሊጎን ከሆነ ምን አለው ማለት ነው? ኤን ላይንስ ኦፍ ሲሜትሪ ያለው ማለት ነው። ለምሳሌ ኢኩላተራል ትሪያንግል 3 ላይን ኦፍ ሲሜትሪ ያለው 3 ሳይድ ስላለው ስኩዌር 4 ሳይድድ ሬጉላር ፖሊጎን ነው።
ፎር ላይን ኦፍ ሲሜትሪ ያለው ልክ እንደዚህ እያል ኤን ሳይድድ ፖሊጎን ኤን ላይን ኦፍ ሲሜትሪ ያለው ስላልን ስለዚህ 12 ስለመጣልን መልሳችን ስንት ላይን ኦፍ ሲሜትሪ ያለው ማለት ነው? ሲ 12 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ 7 ምን ይለናል? if the perimeter of an equilateral triangle is numerically equals to its area then what is the length of each side ነው የሚለው። ኦኬ ሶ ኢኩላተራል ትሪያንግል ነው ፐሪሜትሩ እና ኤሪያው እኩል ቢሆን የሳይድ ሌንግዙ ስንት ይመጣል ነው የሚለን። ስለዚህ ሳምፕል እንሰድና ኢኩላተራል ትሪያንግል እንስራ ዝም ብለን። ኢኩላተራል ትሪያንግል ማለት ሶስቱም ጎኖቹ እኩል የሆኑበት ነው። ሶ ይሄኛው ሙሉ ኤክስ ከሆነ ኤክስ 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 ነው። ሶ አንግሉ ስንት ነው? 60። እዚህ ጋርም ያው አሳሳሉ ነው ቁሱን ታሳቢ አድርጉልኝ፣ ኮንሲደር አድርጉልኝ 60 ነው። ሶ ኤሪያ ማለት ምን ማለት ነው? ኤሪያ ማለት ምን ማለት ነው? ሃፍ ኦፍ ኤክስ ታይምስ ሳይን ቴታ ማለት ነው አይደል? ያው ራይት አንግል ቢሆን ነው ቤዝ ታይም ሳይቶ በልቶ ሳይን 90 ስለሆነ ነው ብዙ ጊዜ እንጂ የማንኛውም ትሪያንግል እንደሚፈል ግራና ቀኝ ያለው አንዱ ኤክስ ነው፣ ሌላኛው ኤክስ ነው። ከዛ በመካከላቸው ያለው አንግል ነው 60 ዲግሪ ስለሆነ ነው። አሁን ራይት አንግል ከሆነ ግን ምንድነው የምናደርገው? ራይት አንግል ከሆነ የ90 ዲግሪ ስለሚሰጥ ይሄኛው እንደ ቤዝ ይሄኛው እንደ ሃይ ስለሚሆን ሶ ኤሪያ ምንድነው የሚሆነው? ቤዝ ታይምስ ሃይ ታይምስ ሳይን 90 ይሆናል። ሶ ሳይን 90 ዋን ስለሆነ ብዙ ጊዜ ኮንሲደር አይደረግም። ከዛ በኋላ ማን ኦቨርቱ ማለት ነው ሶሪ ኦቨርቱ ከዛ ምንድነው ዋን ኦቨርቱ ቤዝ ታይምስ ሃይት። ብዙ ጊዜ እኛ ተማሪዎችም እንትን የምንለው ይሄ ለተማሪዎችም ስናስተምር ኤሪያ ማለት በቃ ቤዝ ታይምስ ሃይት ኦቨርቱ ነው። ግን ይችኛዋ 90 ዲግሪ እንዳለ ታሳቢ ብዙ ጊዜ አይደረግም ነው። ዛስ ዋይ ራይት አንግል ትራያንግል ስለሆነ በዚህኛው የሚያስኬደው ማለት ነው። ሶ እዚህ ጋር 60 ዲግሪ ማለት ነው። ሶ ምን እናደርጋለን? ይሄ ማለት ነው 1 ኦቨር 2 ኤክስ ታይምስ ኤክስ ኤክስ ስኩዌር ይመጣል። ሳይን 60 ደግሞ ስንት ነው? ራዲካል 3 ኦቨር 2 ይመጣል ማለት ነው። ኦኬ ሶ አሁን ምን መጣ? ኤሪያ እኩል ይሆናል 1 ኦቨር 2 ኤክስ ስኩዌር ራዲካል 3 ኦቨር 2 ነው። ሶ 2 ታይምስ 2 ይመጣና ራዲካል 3 ኦቨር 4 ኤክስ ስኩዌር መጣ ማለት ነው። በጣም አሪፍ። ሶ አሁን ይሄ ማለት ኤሪያ ነው። ፐሪሜትሩስ ፐሪሜትር ማለት ሁለት ሶስቱን መደመር ነው። ሶ ፐሪሜትር which is equal to x plus x ሲምፕሊ 3x ይመጣል ማለት ነው። ስለዚህ ይሄ ማለት ኤሪያ እኩል ይሆናል ፐሪሜትር ስለተባለ ይሄ ማለት ራዲካል 3 ኦቨር 4x ስኩዌር which is equal to 3x ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ክሪስ ክሮስ ብናደርገው ምን ይሆናል? ከዚህ በኋላ ራዲካል 3x ስኩዌር እኩል ይሆናል 12x ይመጣል 4 ታይምስ ይሄ ማለት ነው። ሶ ይሄ ወደዚህ በወስደው ምን ይሆናል? አሁን ይሄ ራዲካል 3x ስኩዌር ማይነስ 12x እኩል ይሆናል 0 ይመጣል። ሶ የጋራ ሊወጣ የሚችለው x ነው አንደኛው። ሶ x ቢወጣ ምን ይሆናል? ራዲካል 3x አይደል የሚሆነው ማይነስ 12 እኩል ይሆናል 0 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አንደኛው እዚህ ጋር ያለው አንደኛው x እኩል ይሆናል 0 ነው። ይሄ ደግሞ 0 ከሆነ ትራያንግል ሳይድ መሆን ስለማይችል ጀስት ይችል ሊቭ እናርጋ። ሶ ሌላኛው ግን ምን ይሆናል? ራዲካል 3x ማይነስ 12 እኩል ይሆናል 0 ነው። ሶ ወደዛ በወስደው ምን ይሆናል? አሁን ራዲካል 3x እኩል ይሆናል 12 ይመጣል ማለት ነው። ሶ ኦቨር ራዲካል 3 ኦቨር ራዲካል 3 ባደርገው ሶ ስንት ይመጣል? አሁን ይሄ x እኩል ይሆናል 12 ኦቨር ራዲካል 3 ነው። ሶ ራሽናላይዝ እናድርገው ታይምስ ራዲካል 3 ታይምስ በዛውም ራሽናላይዝ ዲኖሚኔተር ትማራላችሁ። ሶ ይሄኛው 12 ራዲካል 3 ይመጣል። ይሄኛው ግን ራዲካል 9 ነው ሲወጣ 3 ይሆናል። ሶ በ3 ስንት ይመጣል? 4 ራዲካል 3 ሴንቲሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ በኋላ ምንድነው ሳይድ ወይም ደግሞ ሳይድ ሌንግዝ ወይም ደግሞ ሲምፕሊ ኤክስ ያልነው 4 ራዲካል 3 ሴንቲሜትር ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እስኪ መልሳችንን እንየው። 4 ራዲካል ይመጣል 4 ራዲካል 3 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ ስምንተኛ ምን ይለናል? ስምንተኛ let a b c d e and f g h i j are two similar pentagons ነው የሚለው። እስኪ እንሳለው። እስኪ ተወሰነ ዝም ሁለት የተለያዩ ፔንታጎኖች እንሳልና ሲሚላር ናቸው ብሎናል። ይሄኛው ዝም ብለን አስዩም እናድርገው a b c d
ይልሳል። እሺ ሌላ ደግሞ ከፍ ያለ ላይክ ዚስ አሳሳላችን እንግዲህ አንደርስታንድ አድርጉኝ። ሶ ከኤ ስለጀመርኩ እዚህ ጋርም ከማን ልጀምር? ከኤፍ ልጀምር፣ ከዛ ጂ ልጀምር፣ ቀጥል ኤች አይ እና ጂ ኦርደሩ ሚስ እንዳናደርግ ማለት ነው። ኦኬ ሲሚላር ፔንታጎንስ የሌንግዝ ኦፍ ኤቢሲዲ ራይት አንግል ሳይዶችን ስንት ነው ይለናል። ልጀምር ዝም ብዬ 5 እሺ 6 8 11 እና 20 ናቸው ይለናል። እሺ ያው ሌንግዙ ሲሳል ይመጣል እሱ እንትን ነው እሱ አንደርስታንድ አድርጎ የርዝመቱ ማለት። ከዛ በኋላ ይሄኛው ደግሞ ምን ይሆናል? ፓራላሊ ብትወስደው ጀስት ኤክስ ዋይ አይ ወይም ደግሞ ኤክስ ዋይ ከምል ኤ ቢ ልበል ስሞል ላድርገው ኤ ቢ ሲ ዲ እና ኢ ላድርገው ሳይድ ሌንግዞች ማለት ሲሚላር ስለሆነ ከዛ ምን ይለናል? ኢፍ ዘ ፐሪሜትር ኦፍ የዚህኛው ፐሪሜትር ማለት ነው ጀስት ይችኛዋን ፒ1 ብላት ይችኛዋን ደግሞ ፒ2 ብለው ስንት ነው ይለናል? 75 ነው ይለናል። በጣም አሪፍ። እሺ ዋት አር ዘ ሌንግዝ ኦፍ ዘ ላርጀስት ሳይድ ኦፍ የዚህኛው ላርጀስት ሳይዱ ሌንግዙ ማን ነው ሆነ የሚለን። በጣም አሪፍ። ሶ አንድ ሪሌሽንሺፕ አለ ቱ ሲሚላር ፖሊጎኖች ከሆኑ ሳይድ 1 ኦቨር ሳይድ 2 ምን የሚል ፐሪሜትር 1 ኦቨር ፐሪሜትር 2 ይችን በደንብ ታስታውሳላችሁ አይደለ? በጣም አሪፍ። ሶ ሌላኛው ደግሞ ቤንቢ በእናንተ ሊመጣ የሚችል ኤሪያ 1 ኦቨር ኤሪያ 2 እኩል ይሆናል ሳይድ 1 ኦቨር ሳይድ 2 ስኩዌር ነው ወይም ደግሞ ፒ1 ኦቨር ፒ2 ስኩዌር ነው። ይችን ጀስት ለያዙ ነው እኛን አይመለከትንም። አሁን ማለት በዚህኛው ስለሆነ የምንጨርሰው ማለት ነው። ስለዚህ አሁን ላርጀስት ሳይድ ከሆነ ከላርጀስት ሳይድ ጋር ስለሆነ የሚሆነው እዚህ ጋር ኤቢሲዲ ላይ ላርጀስት ሳይዱ ማን ነው? 20 ነው። ከዚህ ጋር የምትሄደው ማን ፓራላል ኢ ነች። ስለዚህ መጀመሪያ የፐሪሜትር 1 ስንት ይመጣል እንዴ? ፐሪሜትር 1 ስንት ይመጣል? መደመር ነው። ፐሪሜትር 1 ማለት ስንት ማለት ነው? 5 ሲደመር 6 ሲደመር 11 አይደለም 5 6 8 ከሱ በፊት አለ 8 ሲደመር 11 ሲደመር 20 እንደምራት ፒ1 ማግኘት አለብን። እዚህ ጋር ፒ2 ኦልሬዲ ስለተሰጠ ስንት ይመጣል? ይሄኛው 11 ማለት ነው። ይሄኛው 19 ይሄኛው 20 ሶ 11 እና 19 30 ይመጣል ሲደመር 20 50 መጣ። በጣም አሪፍ በጣም አሪፍ። ስለዚህ አሁን ትልቁ ሳይድ ይሄኛው ስለሆነ ፒ1 ኦቨር ፒ2 እኩል ይሆናል ሳይድ 1 ኦቨር ሳይድ 2 ስለሆነ ፒ1 ደግሞ ስንት ነው? 50 መጥቶልናል። ኦቨር ፒ2 ደግሞ ኦልሬዲ 75 ተሰጥቶናል እዚህ ጋር እንደምታዩት ማለት ነው። እኩል ይሆናል ይችን 20 ካልኳት ሶ 20 ኦቨር ትልቁ ሳይድ 20 ስለሆነ ይላለው ማለት ነው። ፓራላል ማለት ነው። ይሄው እዚህ ጋር ያለችው ከዚህች ጋር ፓራላል ሳይድ ያለችው ይቺ ስለሆነች በጣም አሪፍ። ሶ አሁን ክሪስ ክሮስ ላድርገው ከፈለግን ይሄኛው ማጣፋት እንችላለን። ይሄ ለምሳሌ በ25 ስንት ነው? 2 በ25 ስንት ነው? 3 አይደለም። 3 ስንት ይመጣል? 2 ኦቨር 3 እኩል ይሆናል 20 ኦቨር ኢ ማለት ሶ ክሪስ ክሮስ ብናደርገው ስንት ይመጣል? 2 ኢ እኩል ይሆናል ይሄ 60 መጣ። 3 ሲባዛ በ20 ሶ በሁለት በሁለት እናካፍለው ኢ ስንት ይመጣል? 30 ይመጣል ማለት ነው። 30 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ 30 በጣም አሪፍ። ሶ ዘ አንሰር ኢዝ ምን መጣ? ኤ መጣ ማለት ነው። በጣም አሪፍ። ሌሎችንም ፓራላሊ ማለት ለምሳሌ ስሞለስቱ ቢባል ነው ከ5 ጋር ፓራላሊ ሄደችው ነው ሶ ኤን እናደርግ ነበር። ይችኛዋን እንጠቀምና ግን ፒ1 እና ፒ2 አይቀየሩም። እዚህ ጋር ያሉትና እዚህ ጋር ያሉት ግን ይችኛዋን ለሳይድ 1 5 ትሆናለች። እዚህኛዋ ደግሞ ኤ አድርገን ኤን ማግኘት እንችላለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 9ኛ ምን ይለናል? ጊቭን ቱ ቬክተርስ ዩ ነው የሚለው ልጻፈው እስኪ ዩ እኩል ይሆናል ስንት ይለናል? 2i ማይነስ ጄ ነው ወይም ደግሞ በኮረስፖንደንስ ሲጻፍ ይሄ 2 ኮማ ማይነስ 1 ይሆናል። እሺ ዩ ደግሞ ቪ ደግሞ ስንት ነው ይለናል? 5i ፕላስ 2j ነው ወይም ደግሞ 5 ኮማ 2 ማለት ነው። እሺ what is the value of lambda such that lambda ኮንስታንት ነምበር ነው ፕላስ ቪ is parallel to the vector ነው የሚለን parallel to the vector w ደግሞ ምንድን ነው የሚለን ማይነስ 3i ፕላስ 6j ነው ወይም ደግሞ ሲምፕሊ ማይነስ 3 እና 6 ማለት ነው። ኦኬ ሶ መጀመሪያ እስኪ ይሄኛውን ካልኩሌት ላድርገው። ይሄና ይሄ w ፓራላል ናቸው ይለናል። የፓራላል ኮንሴፕት እነግራችኋለሁ ግን መጀመሪያ ይችን እንስራት እስኪ።
ኦኬ ሶ ማለት ላምዳ ዩ ፕላስ ቪ ማለት ላምዳ ኢንቱ እዚህ ጋር ያለችው ዩ ማለት ይሄ ነው። ሶ 2 ኮማ ማይነስ 1 ፕላስ ቪ ደግሞ ማለት ኦልሬዲ 5 ኮማ 2 ማለት ይሄኛውን መጻፍ ትችላላችሁ። ይሄኛው እና ይሄኛው ምንም ችግር የለውም አንድ አይነት ኮንሴፕት ስለሆነ ማለት ነው። ኦኬ ይሄ ሲገባ ምን ይሆናል? 2 ላምዳ ማይነስ ላምዳ ይመጣል አይደል? ሶሪ ማይነስ ሳይሆን ኮማ ማይነስ ላምዳ ይመጣል ይችኛዋ ማለት ነው። ፕላስ 5 ኮማ 2 ማለት ነው። ኦኬ ሶ ምን ይመጣል አሁን? ይሄ እኩል ይሆናል ጻፈው 2 ላምዳ ፕላስ 5 አይደለም የሚሆነው። የመጀመሪያው ከመጀመሪያው ነው የሚደመረው፣ ያኛው ደግሞ ማይነስ ላምዳ ፕላስ 2 ነው፣ ወይም ደግሞ 2 ማይነስ ላምዳ ማለትም ይቻላል። ኦኬ ሶ አሁን ዘየን እንልና ምንድነው የሚለው ልጻፋት ይችኛው 2 ላምዳ ፕላስ 5 ኮማ ማይነስ ላምዳ ፕላስ 2 ወይም ደግሞ 2 ማይነስ ላምዳ ማለት ይችላል ኤንድ ማይነስ 3 ኮማ 6 ምንድናቸው ነው የሚለን? ፓራላል ናቸው ነው የሚለን። ምን ማለት ነው ፓራላል ናቸው ማለት? ፓራላል ሁለት ቬክተሮች ፓራላል ናቸው ማለት አንዱ የሌላኛው መልቲፕል ኦፍ ዛት ነበር ማለት ነው። ዛት ሚንስ ቱ ቬክተርስ ዩ ኤንድ ቪ ወይም ደግሞ ቱ ቬክተርስ ኤ ኤንድ ቢ ሊሆን ይችላል are said to be parallel if one vector is a multiple of the other vector ማለት ነው። አሁን ለምሳሌ ምን ማለት ነው? ለምሳሌ ሳምፕል ልስጣችሁ። ለምሳሌ 2,4 አንድ ቬክተር ቢሆን እና 12 በ4 በ6 24 ባረገው ይኸውላችሁ ይሄ ቬክተር እና ይሄ ቬክተር ምንድን ናቸው? ፓራላል ናቸው። በደንብ ተመልከቱ። ፓራላል የሆኑበት ምክንያት ምንድነው? በተመሳሳይ ቁጥር የሆነ ቁጥር ይሄኛውን ቬክተር በሆነ ቁጥር ባባዛው ይሄኛውን ቬክተር አገኘዋለሁ። ዋን ቬክተር ኢዝ መልቲፕል ኦፍ አዘር ቬክተር ማለት ምን ማለት ነው? ይሄ ለምሳሌ 12ን በ6 ባባዛው 12 አገኛለሁ። 4ን በ6 ባባዛው 24 አገኛለሁ። ምን እያልኩ ነው ያለሁት? 12 ሲካፈል ለ2 እና 24 ሲካፈል ለ4 ምንድናቸው? እኩል ናቸው ማለት ነው። አያችሁ እቺ ኮንሴፕት? የስ ሁለት ቬክተሮች ፓራላል ናቸው ማለት ይችን ላመጣት ነው ዋናው ስራችን ማለት ምን አደርጋለሁ? ይሄ ማለት ምን ማለት ነው? 2 ላምዳ ፕላስ 5 ኦቨር ማይነስ 3 እና ማን እኩል ናቸው? ማይነስ ላምዳ ፕላስ 2 ኦቨር 6 ምንድነው? እኩል ናቸው ማለት ነው። ይኸው እዚህ ጋር ባለችው ኮንሴፕት ሶልና ማለት ነው። እቺን ኮንሴፕት ፓራላል ነው ሰራ። ከዚህ በኋላ ምንድነው ላምዳ መፈለግ ነው፣ ክሪስ ክሮስ ማድረግ ማለት የሚጠበቅበት። ምን እናደርጋለን አሁን? 6 ኢንቱ 2 ላምዳ ፕላስ 5 እኩል ይሆናል ማይነስ 3 ኢንቱ ማይነስ ላምዳ ፕላስ 2 ይመጣል ማለት ነው። በጣም አሪፍ። 3 ስንት ይመጣል? ይሄ 12 ላምዳ ፕላስ 30 እኩል ይሆናል አይደል? የሚመጣው 6 ባዛ 2 12 ነው፣ 30 ይመጣል። ይሄ ደግሞ 3 ላምዳ ይመጣል። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሆነ ማይነስ 6 ይመጣል ማለት ነው። በጣም አሪፍ። ይችን ወደዛ ልውሰድ፣ ላምዳው ወደዚህ ልውሰድ። ስለዚህ 12 ላምዳ ማይነስ 3 ላምዳ 9 ላምዳ ይመጣል እኩል ይሆናል። ይሄ ደግሞ ማይነስ 36 ይመጣል ኦቨር 9 ይሄ ወደዛ ሲሄድ ነው ኔጌቲቭ 36 የመጣው። ላምዳ which is equal to ኔጌቲቭ 4 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ኔጌቲቭ 4 ይመጣል ኔጌቲቭ 4 ማለት ነው። the answer is D ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ 10ኛ ምን ይለናል? ሌት ኤ የተባለ ሴት አለ። እሺ 0 1 2 3 ነው የሚለን። እሺ and r be a relation from a to a ነው የሚለን። r relation from a to a ነው። ይሄን ያዙ። a ግን ማን ነው? 0 1 2 እና 3 ይችን በደንብ ያዙ። ዜን r ደግሞ ምንድነው? ሪሌሽን ሆኖ ግን x, y ሳይዛት y is equal to x minus 1 ነው የሚለው። xም yም አን ኤሌመንት ኦፍ a መሆን መቻል አለባቸው ነው። እስኪ እንስራው። እስኪ ማን ሊመጣ ይችላል? እስኪ እንስራው እስኪ። ለምሳሌ x 1 ሲሆን ማን ነው 0 ቢሆን ስንት ይመጣል? እዚህ ጋር መተካት ነው። ከዚህ በኋላ y is equal to x minus 1 ነው። ሶ when x is equal to 0 ስንት ነው? y is equal to ስንት ነው? 0 ሲቀንሳል ኔጌቲቭ 1 ነው። ኔጌቲቭ 1 ግን a ውስጥ የለም። ስለዚህ ይሄ ሊሆን አይችልም። ስለዚህ እሱን አናካትተም። 0 መሆን አይችልም እዚህ ጋር ማለት ነው። when x is equal to 1 ሲሆን ግን እቺኛዋን እናርጋት ደግሞና y ስንት ይመጣል? 1 ሲቀንሳል 0 ነው። ስለዚህ ይሆናል 0 እዚህ ጋር ስላለ ስለዚህ 1,0 1 ይሆናል ማለት ነው።
እሺ ኤክስ ኢኳል ቱ 2 ሲሆንስ ዋይ ስንት ይመጣል? 2 ሲቀነስ 1 ይመጣል። ስለዚህ 2 1 ይሆናል። ለምን አንድ እዚህ ጋርም ስላለ ማለት ነው። እሺ ኤክስ ኢኳል ቱ 3 ሲሆንስ 3 ኦልሬዲ እዚህ ጋር ስላለ 2 እና 3 አሉ እዚህ ጋር ዋይ ስንት ይመጣል? ኢኳል ቱ 2 መጣ። 3 ሲቀነስ 1 2። ስለዚህ 3 ኮማ 2 መጣ ማለት ከዚህ በላይ መሄድ አይቻልም ማለት ነው። ስለዚህ ሪሌሽንሺፖቹ እዚህ ጋር ለምን ኤክስ ኢኳል ቱ 4 ብዬ መቀጠል አልችልም። ለምን 4 የለም እዚህ ውስጥ። ስለዚህ ኤክስም ዋይም ምን መሆን አለባቸው? ኤ ውስጥ መገኘት አለባቸው ስለሚለን ማለት ነው። ኦኬ ሰው ቀጣዩ ጥያቄው ምንድን ነው የሚለው? እስኪ ቼክ እናድርገው። አሁን ጥያቄዎቹን በደንብ ኦልሬዲ ሪሌሽንሺፑን ስለሰራ ነው። አሁን ቾይሶቹን ኤ ምንድን ነው የሚለን? ዘ ዶሜን ኦፍ አር ዜሮ ኤ አይሆንም። ለምን ዜሮን አላካተትም? ይኸው እዚህ ጋር ዶሜን የለችም ብለናል። እዚህ ጋር ቅድም አያችሁ አይደለ? ኦኬ ሶ ኤ መልስ አይሆንም። ጥያቄው ምንድነው? ትሩ የሆነው ነው ጥያቄው። እሺ ዘ ሬንጅ 0 1 እና 2 ነው የሚለን። ሶ እዚህ ጋር ዶሜኑን እና ሬንጁን እናውጣ። ዶሜኑ ማን ነው? እዚህ ጋር ዶሜን እንልና ዶሜን ኢዝ ኢኳል ቱ የመጀመሪያው ሰው 1 2 እና 3 ነው የሚሆነው። እሺ ሬንጅስ ማን ነው? ሬንጅ ሁለተኛው ማለት ነው 0 1 እና 2 ይመጣል ማለት ነው። እሺ ሶ እንደዚህ ከሆነ እያለን ያለ ልክ ነው። 0 1 እና 2 ልክ ነው። ኤ ሲ ኢዝ አንሰር ማለት ነው። በጣም አሪፍ። እሺ ለምሳሌ ምን ይለናል? ዘ ሬንጅ አር ኢዝ -1 ይሄ አይሆንም። ይሄው -1 ኦልሬዲ ኤ ውስጥ ስለሌለ ማለት ነው። 0 ኮማ -1 ኢዝ አን ኤሌመንት ኦፍ ሪሌሽን አይሆንም። 0 -1 ኦልሬዲ እኛ የለም ስላልን እዚህ ጋር ቀደም አይሆንም። ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ ቆይ ከለሩን ቀይር ላድርገው። እሺ ሶ 11 ምን ይለናል? ኤፍ ኦፍ ኤክስ ኢኳልስ ቱ ልጻፈው። ኤፍ ኦፍ ኤክስ ወይም ደግሞ ኤፍ ኦፍ ኤክስ ማለት ነው ኤኤክስ ስኩዌር ፕላስ ቤኤክስ ፕላስ ሲ ነው የሚለን። እሺ ዊዝ -1 0 1 0 ኤንድ 0 ኮማ -5 አር ኤክስ ኤንድ ዋይ ኢንተርሴፕትስ ኦፍ ዘ ግራፍ ኦፍ ኤፍ ዜን ዋት አር ዘ ፖሲብል ቫሊዩስ ኦፍ ኤ ነው የሚለን። ኦኬ ኤክስ እና ዋይ ኢንተርሴፕት ማለት ኤክስ ኢንተርሴፕት ማለት ኤክስ ኢንተርሴፕት ኤክስ ክሮስ ያደረገው ዋይ 0 ይሆናል ማለት ነው። ዋይ ኢንተርሴፕት ደግሞ ዋይ ክሮስ ያደረገ ኤክስ 0 ይሆናል ማለት ነው። ስለዚህ መስኪ መጀመሪያ ለምሳሌ 0 ኮማ -5 ማለት ምን ማለት ነው? ዋይ ኢንተርሴፕት ነው አይደል ነው። ስለዚህ ዋይ ኤክስ 0 ሲሆን ስንት ማለት ነው? ይሄ ማለት ነው ኤፍ ኦፍ 0 ስንት ይመጣል ማለት ነው? -5 ይመጣል አለው እያለን ያለ። ለምን እቺ ኤክስ ነች፣ እቺኛዋ ደግሞ ዋይ ነች አይደል? ስለዚህ ልተካውን ማለት ነው። ሶ ምን ይመጣል ማለት ነው? እሺ ከዛ በኋላ ስንት ይመጣል? መተካት ነው እዚህ በዚህ ኤክስ ቦታ እዚህ ጋር ቦታ። ስለዚህ a ኢንቱ 0 ስኩዌር ፕላስ b ኢንቱ 0 ማይነስ ፕላስ c which is equal to -5 መጣ ማለት ነው። በጣም አሪፍ። ሶ ምን ይመጣል አሁን? 0 ስኩዌር 0 ነው፣ a ታይምስ 0 0 ነው፣ ፕላስ b ታይምስ 0 0 ነው፣ ፕላስ c which is equal to -5 ነው። ሶ ምን እያልን መጣ ማለት ነው? c ስንት መጣች? -5 መጣች ማለት ነው። ኦኬ ሲን አገኘን ማለት ነው። ከዛ በኋላ ደግሞ እነዚህ ሁለቱን እንውሰድ። ዳት ሚንስ ምን ማለት ነው? አሁን ኤፍ ኦፍ ኤክሱ ምን መጣ? ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ የነበረው -5 መጣች ማለት ነው። አሁን ሌላ ደግሞ ምንድነው? ኤፍ ኦፍ ዋኑም 0 ነው፣ ኤፍ ኦፍ ማይነስ ዋኑም 0 ነው አይደል የሚለን? ያው 1 0 እና -1 0። ስለዚህ አሁን 1 ስተካ 0 ይመጣ ነው ልተካ እዚህ ዛት ሚንስ ኤ ኢንቱ ይሄ ማለት 1 ስኩዌር ፕላስ ቢ ኢንቱ 1 ማይነስ 5 እኩል ይሆናል 0 ማለት ነው አይደለ? በጣም አሪፍ። ስለዚህ አሁን ኤ 1 ስኩዌር 1 ነው፣ 1 ታይምስ ኤ ነው። ኤ በይሄኛው ፕላስ ቢ ማይነስ 5 እኩል ይሆናል 0 ነው። ሶ ወደዛ በወስደው ምን ይሆናል? ኤ ፕላስ ቢ ኢኳልስ ቱ ምን መጣ? አይ 5 መጣ ማለት ነው። አንድ ይችን ያዙ። ሁለተኛ አሁንም በተመሳሳይ ኤንድ ልበልና ኤፍ ኦፍ -1ም ስንት ነው? 0 ስለሆነ ሶ ምን ይመጣል አሁን? ኤ ኢንቱ -1 ስኩዌር መተካት ነው እዚህ ጋር ማለት ነው። ፕላስ ቢ ኢንቱ -1 ማይነስ 5 እኩል ይሆናል 0 ማለት ነው። ሶ ይሄኛው -1 ስኩዌር 1 ስለሚሆን ኤ ይመጣል። ቺኛዋን ግን ማይነስ ቢ ታደርጋታለች። -5 እኩል ይሆናል 0 ነው። ሶ ምን መጣ አሁን? ይሄ እቺን 5ን ወደዛ ወስዳት ኤ ማይነስ ቢ ኢኳልስ ቱ 5 መጣ። ሁለት ይሄው እቺን እና እቺን ወሰዱ። እቺን እና እቺን ማለት ነው። ኦኬ ግልጽ ነው ተማሪዎች?
በጣም አሪፍ። ሶ ምን አደረገው አሁን ኤ ፕላስ ቢ ስንት መጣ? 5 ኤ ማይነስ ቢ ስንት መጣ? 5 ሶ ሲስተም ኦፍ ሊኒየር ኢኩዌሽን ነው። ሁሉንም ወደ ታች በደንበረው ይሄ በዚህ ይጣፋል። ሶ ምን መጣ? 2a እኩል ይሆናል ስንት መጣ? 10 መጣ። ሶ a which is equals ስንት መጣ? 5 መጣ ማለት ነው። a which is equals to 5 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እስኪ ቼክ እናድርገው። a which is equals to 5 ያ ሶ the answer is b መጣ ማለት c መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 12ኛ ምን ይለናል? 12ኛ which one of the following is not true about the polynomial function ነው። do you know about polynomial function ላይ በጣም ወሳኝ ፖይንት መያዝ አለባችሁ። ፖሊኖሚያል ፋንክሽን ላይ ለፈተናችሁ ምንድነው ሪቫይዝ አድርገናል። አክቹአሊ ፖሊኖሚያል ላይ በደንብ መያዝ ያለባችሁ ፖሊኖሚያል ፈተና ሊመጣባችሁ ከሚችሉ በጣም ዋና የሚለው ዲግሪ፣ እነዚህ ሊዲንግ ኮኤፊሺየንት፣ ኮንስታንት ተርም ሊመጣባችሁ ይችላል። ከዛ በኋላ ደግሞ ፋክተር ቴረም ሊመጣ ይችላል። ሪሜይንደር ቴረም ሊመጣ ይችላል። ሌላ ደግሞ ዜሮ ሩት ሊመጣ ይችላል። የሆነ ፖይንት ሰጣችሁና which one of the following ዜሮ ፖሊኖሚያል። ሌላኛው ደግሞ ሎኬሽን ቴረም። እነዚህን ፖይንቶች በደንብ ያዙ ሊመጣባችሁ ስለሚችል ማለት ነው። ሶ እኛ አሁን በማይመለከተን ነው እዚህ ጋር ኮንሴፕቱን ሪቫይዝ ላድርግላችሁ ነው ብዬ ነው። ጥያቄው የትኛው እንደሆነ አላውቅም። እሺ ጥያቄው ነሽ ለያዘው አሁን is not true about the polynomial function ፋንክሽኑ ልጻፈው f of x እኩል ይሆናል 2x cubed minus 3x square minus 3x plus 2 ነው የሚለው። ኦኬ f has a necessary zero between the roots in between 0 and 1 ይሄው እዚህ ጋር ያለው ማለት ነው። ሎኬሽን ቴረም የምላችሁ ይሄን ነው የጠራሁት። ምን ማለት ነው ሎኬሽን ቴረም ማለት ምን ማለት ነው? a function f in between a and b ዜሮ አለው ማለት ምን ማለት ነው? f of a እና f of b ኦፖዚት ሳይን ሲተኩ አንዱ ፖዚቲቭ አንዱ ኔጌቲቭ መምጣት አለበት ማለት ነው። f of n እና f of b ሲተካቸው የተለያየ ሳይን ካመጡ there is a solution ወይም ደግሞ there is a root in between that numbers ማለት ነው። ግን ሁለቱም ፖዚቲቭ ከሆኑ ወይም ደግሞ ሁለቱም ኔጌቲቭ ከሆኑ ግን ምን አይደለም ማለት ነው ሩት የላቸውም ማለት እንችላለን ማለት ነው። ኦኬ ሶ አሁን ለምሳሌ f of 0 ስንት ይመጣል? in between አሁን እኛ የተጠየቅነው 0 እና 1 ስለሆነ አሁን f of 0 ስንት ይመጣል? f of 0 ልተካ ነው እዚህ ጋር so 2 times 0 cubed አይደለም የሚሆነው minus 3 times 0 square minus 3 times 0 plus 2 ነው። ይሄ በሙሉ 0 ይሆናል። ስንት መጣ? 2 መጣ ማለት ነው which is positive አይደል? አሁን ኔጌቲቭ ሳይን ነው ቀጣይ የሚጠብቀው ማለት ነው። እሺ f of 1 ስንት ይመጣል? ይሄ ማለት 2 into 1 cubed አይደለ minus 3 into 1 square minus 3 into 1 plus 2 ማለት ነው። ኦኬ ይሄኛው ኦልሬዲ 2 ይመጣል፣ ይሄኛውም 3 ይመጣል። ያው ማይነስ ስኩዌር 1 ነው፣ 1 ኪዩብ ደግሞ 1 ስለሆነ ማለት ነው። ከዛ ማይነስ 3 ፕላስ 2 ይመጣል። ሶ ዳርና ዳር ያሉትን ብደምራቸው 4 ይመጣሉ። 4 ሲቀነስ 6 ኔጌቲቭ 2 which is ምንድነው ይሄ ኔጌቲቭ ማለት ነው። ስለዚህ አንዱ ፖዚቲቭ መጣ፣ አንዱ ደግሞ ኔጌቲቭ መጣ። ስለዚህ there is a root in between 0 and 1 so location term ሰራልን ማለት ሶ ኖት ትሩ ነው የሚለው ጥያቄ ኖት ትሩ ነው የሚለው። ስለዚህ የመጀመሪያው መልስ አይሆንም፣ ኦልሬዲ ትክክል ነው፣ ትሩ የሆነ ስቴትመንት ነው ማለት ነው። እሺ ሌላኛው ምንድነው? x plus 2 is a factor of f ማለት ምን ማለት ነው? እቺን 0 የሚያመጣት ማለት ነው እቺኛዋን ማይነስ 2 ነች አይደል? ይሄ ማለት ምን እያለ ነው? f of -2 0 ይመጣል። f of -2 0 መምጣት አለበት ነው። ስለዚህ ቼክ እናድርግ እስኪ b what f of -2 so f of -2 ስንት ይመጣል? ልተካው እዚህ ጋር f of -2 ማለት 2 into -2 cubed minus አይደለ 3 into -2 square minus 3 into -2 plus 2 ይመጣል ማለት ነው። ኦኬ ሶ -2 cubed -8 ነው። ሶ ይሄ -16 ይመጣል። ይሄኛው 4 ይመጣል። ይሄኛው ደግሞ ስንት ይመጣል? ኔጌቲቭ 12 ይመጣል። ፕላስ ይሄኛው 6 ይመጣል። ፕላስ 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ስንት ይመጣል? ይሄ ኔጌቲቭ አይ ቲንክ ኔጌቲቭ 28 ይባስ ኔጌቲቭ 16 ሲቀነስ 12 አይ ቲንክ ኔጌቲቭ 28 ነው። ሲደመር 8 ይመጣል which is ኔጌቲቭ
20 መጣ ማለት ነው። ኦኬ which is different from 0 ስለዚህ ፋክተር አይደለም ማለት ነው። ኖት ፋክተር ማለት ነው። ኖት ፋክተር ማለት ስለዚህ መልሳችን ተገኘ ማለት ነው። ሶ ኢዝ ኖት ትሩ ነው የሚለው። ስለዚህ x + 2 is a factor of f ከሆነ f of minus ስንት መምጣት ነበረበት? 0 መምጣት ነበረበት። ስለዚህ the answer is b መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ስለዚህ አሁን c እና d ቼክ ብታደርጓቸው ይመጣሉ። c ምንድነው የሚለው f of x divided by x minus 1 the remainder is -2 ነው። ሶ እቺ 0 የሚያመጣት ማን ነች? እዚህ ጋር ያለችው 1 ነቻል። ስለዚህ f of 1 ስንተካ ስንት መምጣት አለበት? -2 መምጣት አለበት። f of 1 ስንት መጥቶና ነው? ኦሬዲ ቅድም -2 አየው እዚህ ጋር አያችሁ፣ ቅድም ሎኬሽን ዴረር መቼ ስናደርግ፣ ስለዚህ ልክ ነው ማለት c ልክ ነው። x + 1 is factor of this f that means f of -1 ስንት መምጣት አለበት? 0 መምጣት አለበት ነው። ሶ -1 ብንተካው 0 ከመጣ ልክ ነው ይመጣል ማለት ነው። ሶ እንዲያር ቼክ እናደርጋለን። ሶ መልሳችን ዲ ይመጣል ማለት ነው፣ ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 13 ምን ይለናል? 13ኛ ምን ይለናል? ቆይ ከለሩን ቀይር ላድርገው። እሺ which one of the following is wrong about አሁንም wrong ነው የሚለው ትክክል ያልሆነው የትኛው ነው ነው የሚለው እዚህ ጋር wrong about the given exponential function ነው የሚለን። እሺ a ምን ይለናል? a if f of x እኩል ይሆናል ምን ይለናል? እሺ to the power of x ከሆነ f of x plus 3 8 times f of x ይሆናል ነው የሚለን። ቼክ እናድርግ። what f of x a ማለት f of x plus 3 ምን ይሆናል ማለት በx ቦታ ላይ x plus 3 ከሆነ ምንድነው to the power of x plus 3 መጣ ማለት ነው አይደለ? yes ይሄ ማለት ከዛ ምን ይሆናል to the power of x times to the power of 3 ይሆናል ማለት ነው። ሲበተን በኤክስፖኔንሻል ሩል to the power of 3 ደግሞ ስንት ነው? 8 ነው። ስለዚህ 8 times to the power of x ነው። to the power of x ራሱ ምን ማለት ነው? f of x ነው። ስለዚህ 8 times f of x ነው። ልክ ነው፣ ልክ ነው። ኤ ልክ ነው። ኤ በጣም ትክክል ነው። በጣም አሪፍ። እሺ ሶ አሁን በዚህ መሰረት እስኪ ሊሆን ሮንግ የሆነው የትኛው ነው? እሺ ቢ ደግሞ ቼክ እናድርገው። ቢ ምንድነው የሚለው? g of x ቢ g of x ማን ነው? 5 the power of x ነው። ዜን g of x minus 2 1 over 25 g of x ይመጣል ነው የሚለው። ቼክ እናድርገው እስኪ። g of x minus 2 ማለት ምን ማለት ነው? 5 the power of x minus 2 ማለት ነው አይደለ? በx ቦታ x minus 2 ማስገባት ነው። ሶ ይሄ ደግሞ ሲበታተን 5 the power of x times 5 the power of 2 minus 2 ማለት ነው። ሶሪ ይሄ ወደታች ይወርዳል። ሶ 5 the power of x over ይሄኛው 5 the power of 2 ይሆናል 25 ማለት ነው። ሶ ይሄኛው g of x ነው ይሄኛው። ሶ g of x over 25 ሶ ልክ ነው። ቢ ልክ ነው። በጣም አሪፍ። ቢ ልክ ነው። ሲን ቼክ እናድርገው እስኪ። f of x ሲ ሶ f of x equal to 3 the power of x ነው የሚለን። ከዛ f of x minus ሶሪ f of x plus 2 minus f of 2 ነው የሚለን። እሺ f of x plus 2 minus f of 2 over the whole 2 ስንት ነው ይለናል? 4 times 3 the power of x ነው የሚለን። 4 times 3 the power of x ይመጣል ነው የሚለን። ያ ሶ ቼክ እናድርገው። አሁን ይሄ ትክክል ከመጣ ዲ ይሆናል ማለት ነው ስህተት። እሺ አሁን f of x ይሄ ከሆነ f of x plus 2 ምን ይሆናል? 3 the power of x plus 2 minus f of 3 the power of 2 ማለት ነው አይደለ? ይሄኛው ፓርት ማለት ነው። ከዛ ኦቨር 2 መጣ ማለት ነው። እሺ ሶ ይሄኛው ማለት ምን ማለት ነው? 3 the power of x times 3 the power of 2 ማለት ነው አይደል? ሲበታተን ይችኛው ፓርት minus 3 the power of 2 ኦቨር 2 ይመጣል። እሺ ሶ 3 the power of 2 3 the power of 2 የጋራ ቢወጣ 3 the power of x minus 1 መጣ አይደል? ኦቨር 2 መጣ ማለት ነው። ኦኬ በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። 3 the power of 2 ማለት 9 ነው። ሶ 9 ኦቨር 2 3 the power of minus 1 ነው። እሺ ሶ ምን ይመጣል አሁን? ይሄ ማለት 9 ኦቨር 2 3 the power of x minus 1 ነው። ከዚህ በላይ መሄድ አንችልም። አሁን ባለው እንደዚህ ይለናል። አያችሁ እዚህ ጋር ያለው ይሄ በምንም ታምር ይሄ ትክክል አይደለም። በምንም ታምር እኩል ሊሆኑ አይችሉም። ስለዚህ መልሳችን ምን መጣ ማለት ነው? ሲ መጣ ማለት ነው። በጣም አሪፍ። አሁን ዲ ቼክ ብታደርጉት ይመጣል። h of x plus 1 minus h of 1 over 2 አድርጋችሁ
በፎር ዘ ፓወር ኦፍ ኤክስን እየተካችሁ ብትሰሩት 2 ኢንቱ ኤች ኦፍ ኤክስ ማይነስ 1 ይመጣል። ሶ ማንሳችን ዲ ይመጣል። ማነው ሲ ይመጣል። ኦልሬዲ ሮንግ የሆነ የትኛው ነው ስለተባለ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሶ 14ኛ ምን ይለናል? ልጻፈው። ኮመን ሎጋሪዝም ስለሆነ የመጀመሪያው ዘ ሎጋሪዝም ኦፍ 2 ብዬ መጻፍ ይችላል። 2 ዘ ቤዝ 10 ከሆነ ኮመን ሎጋሪዝም ነው። ሶ ስንት ነው ይለናል? ኤ ነው የሚለና ሴን ዋት ኢዝ ዘ ሎጋሪዝም ኦፍ 5 ኢን ቤዝ 4 ስንት ነው ነው የሚለን። በጣም አሪፍ። ሶ ይችን ለብቻ መበታተን እንችላለን። ይሄ ማለት በኮመን ሎጋሪዝም ማለት ነው። ይሄ ማለት ዘ ሎጋሪዝም ኦፍ 5 ቱ ዘ ቤዝ 4 ማለት ዘ ሎጋሪዝም ኦፍ 5 ኦቨር ኮመን ሎጋሪዝም አድርጌ ዘ ሎጋሪዝም ኦፍ 4 ማድረግ ይችላል። ኮመን ሎጋሪዝም ምክንያቱም ኦልሬዲ እዚህ ጋር ኮመን ሎጋሪዝም ስለሆነ የተሰጠኝ ማለት ነው። በጣም አሪፍ። ሶ አሁን ልጻፈው እዚህ ጋር እንዳዲስ። ሶ ሎጋሪዝም ኦፍ 5 ማለት ምን ማለት ይችላል? 5 ማለት ምን ማለት ይችላል? 10 ኦቨር 2 ማለት ይችላል አይደል? yes so logarithm of 10 over 2 common logarithm over 4 ማለት the logarithm of 2 the power of 2 ማለት ይችላል። ይችኛው ፓርት ማለት በጣም አሪፍ። ሶ ምን ማለት ነው? ይሄ ማለት ማካፈል ወደ መቀነስ ይቀየራል። ይሄ ማለት the logarithm of 10 minus the logarithm of 2 ማለት ነው ኦቨር ይሄኛው ደግሞ 2 times the logarithm of 2 ማለት ነው። ይቺ ፓርት ወዴት ትመጣለች? ወደዚህ ትመጣና እንደ ኤክስፖነንት ትሆናለች ነው ኮኤፊሺየንት ትሆናለች ማለት ነው። ይሄ የሎጋሪዝም ፕሮፐርቲ እና ሩል ስለሆነ ማለት ነው። ኦኬ ዜን ሎጋሪዝም ኦፍ 10 ስንት ነው? 1 ነው። ኮመን ሎጋሪዝም ስለሆነ ስለዚህ 1 ሲቀነስ ይሄ ደግሞ ስንት ነው? ኤ ነው። ሎግ 2 ማለት ኤ ስለሆነ ይሄው እዚህ ጋር ተሰጥቷል። ኦቨር ይሄኛው ደግሞ 2 ኢንቱ ይሄም ኤ ይመጣል ማለት ነው። ስለዚህ አሁን ምን መጣ? 1 ማይነስ ኤ ኦቨር 2 ኤ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ልጻፈው 1 ማይነስ ኤ ኦቨር 2 ኤ ይመጣል ማለት ነው። ኦኬ 1 ማይነስ ኤ ኦቨር 2 ኤ ያ ኤ መጣ ማለት ነው። አይ ቲንክ ያ ልክ ነው። 1 ማይነስ ኤ ኦቨር 2 ኤ ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። እሺ ኦኬ 15ኛ ምን ይለናል? 15ኛ ምን ይለናል? እሺ for acute angle for an acute angle of theta እንጻፈው cos 2 theta እኩል ይሆናል sin 3 theta minus 10 ይላል። ኦኬ then which one of the following statement is not true ነው የሚለው። በጣም አሪፍ። አሁን አኪዩት ከሆነ ታስታውሳላችሁ አኪዩት አንግል ላይ አኪዩት አንግል ማለት ምን ማለት ነው? ሌዛ 90 ሲሆን ነው አይደል? ሶ እዛ ያለው ፕሮፐርቲ ደግሞ የሳይን እና የኮሳይን ፕሮፐርቲ ምንድን ነበር ታስታውሳላችሁ? ሳይን ቴታ ከሆነ ሳይን ቴታ ማለት ኮስ 90 ማይነስ ቴታ ነው አይደል? ማለት ለምሳሌ አሁን ሳይን 30 ማለት ምን ማለት ነው? ኮስ 90 ማይነስ 30 ነው። ሶ ኮስ 60 ይባላል አይደል? ሳይን 30 እና ኮስ 60 እኩል ናቸው አይደል? በጣም አሪፍ። ሶ ምን ማለት ይችላል ነው? ይሄ በዚህ መሰረት ይሄ ማለት እሺ ኮስ 2 ቴታ እኩል ይሆናል እና ምን ማድረግ ይችላል? ሳይን የሚለውን ኮስ 90 ማይነስ ይችኛዋን እንደ አንድ ቴታ በወስዳት ማለት 3 ቴታ ማይነስ 10 ማድረግ ይችላል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ምን ይሆናል አሁን? ኮስ ይሆንና ይሄኛው ሲገባ ምን ይሆናል አሁን? እሺ 90 ማይነስ 3 ቴታ ፕላስ ያደርገዋል ቴታ ይሆናል ማለት ነው። ኦኬ ሶ ምን መጣ አሁን? ኮስ ይሄኛው 100 ይሆናል 100 ማይነስ 3 ቴታ መጣ ማለት ነው። ሶ ይሄ ማለት ነው ኮስ 2 ቴታ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ ሁለቱም ኮስ ኮስ ከሆነ ይሄኛውም ያለው ኮስ ነው፣ እዚህ ጋርም ያለው ኮስ ከሆነ ምን ሊሆን ነው ማለት ነው? 2 ቴታ እና ማን ሊሆን ይችላል? አንደኛው አማራጭ 2 ቴታ እዚህ ኳልቱ 100 ማይነስ 3 ቴታ ሊሆን ይችላል። ኦር ኮሳይን ደግሞ ኢቭን ፋንክሽን ስለሆነ ዛት ሚንስ ኢቭን ማለት ኤፍ ኦፍ ኤክስ እና ኤፍ ኦፍ ማይነስ ኤክስ እኩል ይሆናሉ ስለተባባል ኦር 2 ቴታ እኩል ይሆናል ለዘ ኔጌቲቭ ኦፍ 100 ማይነስ 3 ቴታ ሊሆን ይችላል ማለት ነው። 3 ቴታ ሊሆን ይችላል። ሶ ሶልቭ እናደርጋቸው ሁለቱንም ማለት ሶ አሁን ይሄኛው ሶልቭ ስናደርግ ወደዚህ ባመጣው ምን ይሆናል? 2 ቴታ ፕላስ 3 ቴታ which is equals to 100 ይመጣል አንደኛው ማለት ነው የመጀመሪያው ፌዝ። ሶ ምን ይሆናል? 5 ቴታ which is equals to
100 ይሆናል። ኦቨር 5 ስናደርገው ቴታ ኢኳል ቱ 20 ዲግሪ መጣ። አንደኛው። ሁለተኛው አማራጭ ደግሞ እዚህ ጋር ባለው 2 ቴታ እኩል ይሆናል ወደ ሲገባ ምን ይሆናል? 3 ቴታ ማይነስ 100 ይመጣል አይደል? ይሄ ሲገባ ማለት ነው። ይሄኛው ቢገባ ምን ይመጣል? አሁን 2 ቴታ ማይነስ 3 ቴታ ኢኳል ቱ ኔጌቲቭ 100 ማለት ነው። ይሄ ኔጌቲቭ ቴታ ኢኳል ቱ ኔጌቲቭ 100 ይመጣል። ቴታ ስንት መጣ? አሁን ቴታ ኢኳል ቱ 100 ዲግሪ መጣ። ሶስተኛው አማራጭ ማይምን ሁለተኛው አማራጭ ሶሪ። አሁን ምን ይለናል? ግን ቴታው ግን ምንድን ነው የሚል? ቴታ ኢዛን አኪዩት አንግል ነው የሚል። ቴታ ኢን አኪዩት አንግል ከሆነ ይሄኛው አኪዩት አይደለም፣ ኦብቱስ አንግል ነው ከ90 በላይ ከሆነ ማለት ነው። ስለዚህ አሁን ከዚህ በኋላ ተነስተን ቾይሶቻችንን እናይ። ትክክለኛ መልሳችን ይቺ ፓርት ነች ማለት ነው። ቴታ ኢኳልስ ቱ 20 ዲግሪ የምትል ማለት ነው። ስለዚህ አሁን ይሄኛውን ቾይሱን እናይ። ኦኬ ሴክ ቴታ ማለት ቴታ 20 ስለሆነ ሴክ ቴታ እና ዋን ኦቨር ኮስ 20 ልክ ነው። ይሄ ትክክል ነው፣ ግን ኖትሩ ነው የሚለው። ኤ አይሆንም። ኤ ትክክል ስለሆነ ታን ቴታ ዋን ኦቨር ታን ቴታ ይሄኛው ማለት ዋን ኦቨር ታን ቴታ ማለት ሴክ ስለሆነ ይሄም ትክክል ነው። እሺ ታን ቴታ ማለት ታን 20 ማለት ታን 20 እና አይሚን ሶሪ ዲ ማለት ነው። ሳይን 20 እና ሳይን 160 እኩል ናቸው። ለምን? ሳይን 160 ማለት ሰከንድ ኳድራንት ላይ ስለሚገኝ ሳይን ደግሞ ሰከንድ ኳድራንት ፖዚቲቭም ስለሆነ ስለዚህ ሪፈረንስ አንግሉ ደግሞ 20 ስለሆነ ይሄ ልክ ነው ማለት ነው። ስለዚህ መልሳችን ሲመጣች ማለት ነው። ለምን? አሁን እዚህ ጋር ይኸውላችሁ የያዙ በደም 20 አይደለ? ኮስ 20 እና ኔጌቲቭ ኮስ 20 እኩል አይደለም። ለምን? ይሄኛው ኦልሬዲ መልሱ ኔጌቲቭ ነው፣ ይሄኛው ግን ፖዚቲቭ ሳይመጣ ማለት። ስለዚህ መልሳችን ሲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እንቀጥላለን። 16ኛ ምን ይለናል? a 14 ሜትር ሎንግ ላደር መሰላል ማለት ነው leans against a vertical wall of and makes an angle of 30 ዲግሪ ነው የሚለን። እስኪ ቆይ ግራፉን ልስራው። ኦኬ ላይክ ዚስ ማለት ነው። assume this is a wall ላደሩ መሰላሉ ደግሞ ልክ እንደዚህ ሄዶ ተጫነ። እዚህ ጋር 90 ዲግሪ ቢሆን እዚህ ጋር ስንት ዲግሪ ሰራ ነው የሚለን? 30 ዲግሪ ሰራ ነው የሚለን። ይሄ ላደሩ ግን ስንት ነው የሚለን? 14 ሜትር ነው የሚለን። ይሄ 90 ዲግሪ ስለሆነ ይሄኛው ስንት ይመጣል? አሁን 30 ማለት ነው። ይሄ 60 ዲግሪ ይመጣል ማለት ነው። የተፈለገችው ምንድነች? ሃይቷ ነች። the top what is ምንድነው ጥያቄው? what will the wall with all ነው የሚለን። how height ነው የሚለን። ሃይት ስለሆነ የተፈለገው ማለት ነው። ስለዚህ የትሪግኖሜትሪክ ሩል መጠቀም ነው ከዚህ በኋላ የሚጠበቅበት። ከፈለጋችሁ በዚህ መሄድ ትችላላችሁ፣ ካልፈለጋችሁ በዚህ። አሁን ለምሳሌ በዚህ ብሄድ ለ60 ዲግሪ ይሄኛው ምንድነው? ኦፖዚት ነው አይደለ? ይሄኛው ሃይፖተነስ ነው፣ ይሄኛው ደግሞ አድጀሰንት ነው። ለምሳሌ ሳይን 60 ዲግሪ ብል ኦፖዚት ኦቨር አድጀሰንት ኦፖዚት ኦቨር ሃይፖተነስ ነው አይደለ? ሶሪ ኦፖዚት ኦቨር ሃይፖተነስ ስለሆነ ኦፖዚቱ ማለት ነው ኤች ልበለው፣ ኤች ኦቨር 14 ይመጣል ማለት ነው። በጣም አሪፍ። ሳይን 60 ደግሞ ስንት ነው? ራዲካል 3 ኦቨር 2 ነው which is equals to h ኦቨር 14 ማለት ነው። ክሪስ ክሮስ ላድርገው ከዚህ በኋላ ማለት ነው። በጣም አሪፍ። ምን ይሆናል አሁን? 2h እኩል ይሆናል ስንት ይመጣል? 14 ራዲካል 3 ነው። ኦቨር 2 አደርገዋለሁ። ኦቨር 2 ሳደርገው h በh ይጣፋል። ስንት ይመጣል አሁን? h እኩል ይሆናል ይሄ በዚህ ስንት ይመጣል? 7 ራዲካል 3 ሜትር ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። እስኪ መልሳችንን እንየው። 7 ራዲካል 3 ያ ቢ ይመጣል ማለት ነው። ዘ አንሰር ኢዝ ቢ ይመጣል። እሺ እንቀጥላለን። 17 ምን ይለናል? ኦኬ ቆይ ከለሩን ቀይር ላድርገው ወደ መሃል ልገባ ስለሆነ። እሺ AB is the diameter of and O is the center of the circle ነው የሚለው። እዚህ ጋር AB ይሄ ዲያሜትር ነው እንደምታዩት፣ እዚህ ጋር ይሄ ፓርት ማለት ነው። በቀይ ያሰመርኩት ያለው ይሄ ዲያሜትር ነው። ዲያሜትር ከሆነ ሰርክል ለሁለት እኩል ይከፍላል ነው። እሺ ከዛ ደግሞ ሜጀር አንግል ኦፍ ሲኦቢ ሴንትራል አንግል ነው። ይሄ 160 ዲግሪ ከሆነ ከዚህ ጀምሮ ላስመረው እስከዚህ ድረስ ያለው አርክ ሌንግ ስንት ይመጣል? 106። ለምን? ሴንትራል አንግል እና አርክ ምንድናቸው ብለናል? እኩል ናቸው ብለናል አይደለ? በጣም አሪፍ። እኛ የተፈለገችው እቺ ኤክስ ስንት ነች ነው። ይችን እንመጣለን፣ ችግር የለው። ከዛ በኋላ ከዛ በፊት ግን እቺ ኢንስክራይብድ አንግል ነች አይደለ?
ይህችን ስክራይብድ አንግል የታቀፈችበት ደግሞ ይሄ 106 ነው። ስንት ይመጣል? ይሄ 53 ዲግሪ ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ከዛ ይችን ትሪያንግል ወሰዷት። ይቺ ትሪያንግል ይቻያችኋት ታያችኋለች አይደል? ይቺ ትሪያንግል እንዲህ አድርጌ ነጥዬ ላውጣ። አሁን ይሄ ይኸውላችሁ የዲያሜትር ከዚህ እስከዚህ ያለው 106 ከሆነ ቀሪው ስንት ይመጣል? ከ180 ለመቀነስ አይደለም 180 ላይ 106 ቀንስ ስንት ይመጣል? አይ ቲንክ 72 ይመጣል። ይቺ ፓርት 72 ናቸው። 72 ስለዚህ ትሪያንግል ሰራ። ይሄኛው ኤክስ ነው፣ ይሄኛው 53 ነው፣ ይሄኛው ደግሞ ስንት ይመጣል? 72 ይመጣል። ቬሪ ሲምፕል። ከዚህ በኋላ ትሪያንግል ስለሆነ ሁሉም ተደምሮ 185 አለበት። ስለዚህ ኤክስ ፕላስ 53 ሲደመር 72 እኩል ይሆናል 180 ዲግሪ ነው። ይሄ ሲደመር ስንት ይመጣል? ሁለቱ 125 ያ። ስለዚህ 125 ልክ ነኝ አይደለም? ልክ ነኝ አይደለም? 106 ነው። ይሄ 74 ነው እንጂ የሚሆነው ሶሪ ተሳስተናል። ይሄኛው 74 ነው መሆን ያለበት 74። ለምን ከ180 ላይ 106 ቀን 74 ይሄ ፓርት ማለት ነው። ኦኬ ይሄ 74 ከሆነ 127 ይመጣል ይሄኛው ሲደመር። ስለዚህ ኤክስ ፕላስ 127 እኩል ይሆናል 180 ነው። ኤክስ ኢኳል ቱ ከ180 ላይ 127 ቀንሱልኝ። ልቀንስ እዚህ ጋር 180 127 ይመጣል። ሲቀነስ ስንት ነው? ከ10 3 ይመጣል። ኦልሬዲ ታወቀ ማለት ነው። 53 መጣ ማለት ነው። ስለዚህ 8 ነው 7 ነበር ከ7 2 5 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ዘ አንሰር ኢዝ ቢ መጣ ማለት ነው። ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ከለሩን ቀይር አድርገው። ኦኬ which one of the following is the equation of the line perpendicular to the line with the equation እንለበልና ኢኩዌሽኑ ልጻፈው። ይሄ ማለት y minus x plus 5 እኩል ይሆናል 0 ነው። containing the point at ልበልና በዛ ያኛው ፐርፔንዲኩላር ላይን የሚያልፍባት ላይን ነች 0 ኮማ ያም ማይነስ 1 ነው። ይችኛዋ ጀስት እንደምን እንቆጥራታለን? እንደ x1 እንደ y1። ይሄ ፖይንት ይሄ ክላስ ስንተኛ ክፍል? 11ኛ ክፍል ላይ ያለው ሁለት ላይኖች ፐርፔንዲኩላር ናቸው እና ፓራላል ናቸው ከተባለ እሱንም እናስታውሰው። የዚህኛው ኢኩዌሽን መጀመሪያ በy ኢኳልስ ቱ mx ፎርም ፕላስ b ፎርም ሳስቀምጠው ምን ይሆናል? y ኢኳልስ ወደዛ ሲሄድ x ማይነስ 5 ነው። ስሎፑ ምን ይመጣል? አሁን ስሎፕ ማለት m1 ብለው m1 ኢኳል ቱ 1 ይመጣል። ለምን? የዚህኛው ኮኤፊሺየንት ማለት y እኩል ይሆናል mx ፕላስ b ፎርም ስለሆነ እቺ ፓርት ስሎፕ ስለሆነች ማለት ነው። ስለዚህ አሁን ፐርፔንዲኩላር ናቸው ከተባለ ፐርፔንዲኩላር ስለተባለ ፐርፔንዲኩላር ማለት m1 ታይምስ m2 የሁለቱ ስሎፕ ፕሮዳክት ስንት ይመጣል? ማይነስ 1 ይመጣል ማለት። ስለዚህ m1 ደግሞ ኦሬዲ 1 ስለሆነ እዚህ ጋር አንድ ብንተካ አንድ ነው። 1 ታይምስ m2 ነው። ስለዚህ ይሄ ማለት የሁለተኛው ስሎፕ m2 ስንት ይመጣል ማለት ነው? ኔጌቲቭ 1 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም ስለዚህ አሁን ስሎፕ ካገኘን ፖይንቶች ኦሬዲ ከተሰጡን ኢኩዌሽን ኦፍ ላይን ምን ይሆናል? y ማይነስ y1 እኩል ይሆናል m into x ማይነስ x1 መጣ ማለት ነው። x1 እና y1 ማን ተሰጠውናል? 0 ኮማ ማይነስ 1 ይላል። ይሄው ይታያችሁ at 0 ኮማ ማይነስ 1 m ደግሞ ተሰጠናል ኔጌቲቭ 1። ስለዚህ እቺን እንጠቀምና እዚህ ጋር እናስገባ። ምን ይሆናል አሁን ይሄ y ማይነስ ኦፍ ማይነስ y ፕላስ 1 መጣ ማለት ነው። እዚህ ጋር ማይነስ 1 into x ማይነስ 0 መጣ ማለት ነው። በጣም አሪፍ። ምን ይመጣል? y ፕላስ 1 እኩል ይሆናል ማይነስ x ብቻ ቀረ። ወለዛ በወስዶ ካስፈለገው y which is equals to negative x minus 1 መጣ ማለት ነው። በጣም አሪፍ። እሺ እስኪ ቼክ እናድርገው። ኦኬ is equals to 0 ብለው ስላስቀመጥኩት ወደዚህ ልውሰደው። ይሄኛው የምን ይሆናል አሁን y ፕላስ x ፕላስ 1 እኩል ይሆናል 0 መጣ። ለምን? ሁለቱም ኔጌቲቭ ስለሆኑ ሳሻግራቸው ፖዚቲቭ ስለሚሆን ማለት ነው። በጣም አሪፍ። እሺ የቱ ጋር ያ ዲ መጣ ማለት ነው። ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 19 ምን ይለናል? which one of the following functions is equal to with its inverse ነው የሚለው። ከኢንቨርሱ ጋር እኩል የሆነው ፋንክሽን የትኛው ነው ነው የሚለው። ማለት
ይሄ ማለት ምን ማለት ነው? ኤፍ ኦፍ ኤክሱ እና ኤፍ ኢንቨርስ ኦፍ ኤክሱ እኩል የሆነበት ማለት ነው። ለምሳሌ ኤን ቼክ እናድርገው። ይሄ ማለት ኤፍ ኦፍ ኤክሱ ማለት ነው። ኤፍ ኦፍ ኤክሱ ማለት ኤክስ ማይነስ ዋን ነው ኦቨር ኤክስ ፕላስ ዋን ነው። ሶ ኤፍ ኢንቨርሱን ስንሰራው እንደዚህ ከመጣ ራሱ ኤ ይሆናል መልሱ ማለት ነው። ካልሆነ ግን ችግር ይፈጥራል። ስለዚህ አሁን ጀስት ዋይ ልበለውና ዋይ ኢዝ ኢኳልስ ቱ ኤክስ ማይነስ ዋን ኦቨር ኤክስ ፕላስ ዋን ላድርገው። ሶ ኢንቨርስ እንዴት ነው የሚፈለገው? ኤክስቼንጅ እናደርገውና ከዛ በኋላ ግን ኢንተርምስ ኦፍ ኤክስ እናስቀምጠዋለን አይደለ? የስ ሶ እናደርጋለን። ይሄ ማለት ኤክስ እኩል ይሆናል እናደርጋለን በኤክስ ነው ዋይ ዋይ ማቀየር ማለት ነው። ዋይ ማይነስ ዋን ኦቨር ዋይ ፕላስ ዋን ከዛ ኢንተርምስ ኦፍ ኤክስ ግን እናስቀምጣለን። ሶ ክርስክሮስ አደረገው ምን ይሆናል? አሁን ኤክስ ኢንቱ ዋይ ፕላስ ዋን እኩል ይሆናል ዋን ታይምስ ዋይ ማይነስ ዋን ዋይ ማይነስ ዋን ይመጣል። እሺ በጣም አሪፍ። ሶ ይሄ ሲገባ ምን ይሆናል? አሁን ኤክስ ዋይ አይደለ ፕላስ ኤክስ ዋን ታይምስ ኤክስ ኤክስ ስለሆነ እኩል ይሆናል ዋይ ማይነስ ዋን ነው። ሶ ይችን ወደዛ ልውሰዳት ዋይን ወደዚህ ላምጣ። ይሄ ማለት ኤክስ ዋይ ማይነስ ዋይ እኩል ይሆናል ማይነስ ዋን ማይነስ ኤክስ ይመጣል። ሶ እዚህ ጋር ዋይ የጋራ ይቀራል። ምን ይሆናል? ኤክስ ማይነስ ዋን ይመጣል እኩል ይሆናል ማይነስ ዋን ማይነስ ኤክስ ነው ኦቨር ኤክስ ማይነስ ዋን ኦቨር ኤክስ ማይነስ ዋን ሳይሆን እናደርገው ዋይ እኩል ይሆናል ማይነስ ዋን ማይነስ ኤክስ ኦቨር ኤክስ ማይነስ ዋን መጣ ማለት ነው። ይሄ ማለት ምን ማለት ነው? ኤፍ ኢንቨርስ ኦፍ ኤክሱ ምን መጣ ማለት ነው? ማይነስ ዋን ማይነስ ኤክስ ኦቨር ኤክስ ማይነስ ዋን ነው። ሶ ከዋናው ፋንክሽን ጋር እኩል ነው አይደለም። ይሄው ኤፍ ኦፍ ኤክሱ እንዲህ ነበር የሚለው አያችሁ፣ እኩል አልመጣም ማለት። ስለዚህ ይሄ ማለት ምን ማለት ነው? ኤፍ ኦፍ ኤክሱ እና ምን አይደሉ ማለት ነው? ኤፍ ኢንቨርስ ኦፍ ኤክሱ እኩል አይደሉ ማለት ነው። ሶ እንዲህ ነው የምንፈልገው ማለት ነው። ሶ አሁን በዚህ መሰረት ቼክ አድርጉት። ሲ መልሱ ማን ነው? ቢ መልስ ይመጣል። ቢ ምንድን ነው የሚለው? እንስራው። ቢ ኤፍ ኦፍ ኤክስ ቢ ማለት ነው ሶሪ እኩል ይሆናል ኤክስ ፕላስ ዋን ኦቨር ኤክስ ማይነስ ዋን ይላል። ኤክስ ፕላስ ዋን ኦቨር ኤክስ ማይነስ ዋን ይላል። እሺ ቼክ እናድርገው። ይሄ ማለት ያው ከላይ በሰራነው መሰረት ዋይ እኩል ይሆናል ልበልና ኤክስ ፕላስ ዋን ኦቨር ኤክስ ማይነስ ዋን ነው። ሶ ኢንተርቼንጅ ሳደርገው ኤክስ ኢኳልስ ቱ ዋይ ፕላስ ዋን ኦቨር ዋይ ማይነስ ዋን ነው። ሶ ክሪስ ክሮስ አድርግና ባደረገው ምን ይሆናል አሁን? እሺ ኤክስ ኢንቱ ዋይ ማይነስ ዋን እኩል ይሆናል ዋይ ፕላስ ዋን ይመጣል አይደለ? ይሄ ማለት ምን ማለት ነው? ኤክስ ዋይ ማይነስ ኤክስ አይደል የሚሆነው እኩል ይሆናል ዋይ ፕላስ ዋን ባደረገው ሪአሬንጅ ሳደርገው ኤክስን ወደዚህ ባመጣው ምን ይሆናል? ዋይን ወደዛ ልውሰደው ኤክስ ዋይ ማይነስ ዋይ እኩል ይሆናል ኤክስ ፕላስ ዋን ኔጌቲቭ ስለሆነ ወደዛ ሲወድ ፕላስ ይሆናል። እሺ ከዛ የጋራ ዋይ ይሆናል ዋይ ኢንቱ ኤክስ ማይነስ ዋን እኩል ይሆናል ኤክስ ፕላስ ዋን መጣ ኦቨር ኤክስ ማይነስ ዋን ኦቨር ኤክስ ማይነስ ዋን እናደርገው ዋይ ኢዝ ኢኳል ቱ ኤክስ ፕላስ ዋን ኦቨር ኤክስ ማይነስ ዋን ነው። ይታያችኋል ይሄ እና ይሄ ያው እኩል ሆነ ማለት። ይሄ ማለት ምን ማለት ነው? ኤፍ ኦፍ ኤክሱ እና ኤፍ ኢንቨርስ ኦፍ ኤክሱ ምን ሆኑ ማለት ነው? እኩል ሆኑ ማለት ነው። ስለዚህ መልሳችን ምን መጣ ማለት ነው? ቢ ኢዝ ዘ አንሰር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ 20ኛ ምን ይለናል? ተመሳሳይ ኮንሴፕት ነው። which one of the following pairs of functions are inverse of each other ነው። ኢንቨርስ ኦፍ ኢች አዘር የሆኑት የትኞቹ ናቸው ነው የሚለን። ሶ ቼክ እናድርግ። ሶ ኤን ቼክ ላድርገው። እሺ አሁን ኤን ቼክ ሳደርገው ምን ይሆናል? ምንድነው የሚለን? ኤፍ ኦፍ ኤክስ እኩል ይሆናል ምንድነው የሚለው? ዘ ኪዩብድ ሩት ኦፍ ይልና ኢ ዘ ፓወር ኦፍ ኤክስ ፕላስ ዋን ነው የሚለን። ኤንድ ጂ ኦፍ ኤክስ ደግሞ ማን ነው የሚለን? ላን ኦፍ ኤክስ ኪዩብድ ፕላስ ዋን ይለናል። ሶ አንዱ ለአንዱ ዩኒቨርስ ናቸው ወይ ነው ጥያቄው። ሶ የዚህኛውን ዩኒቨርስ ልስራውና እዚህ ጋር ያለው ዩኒቨርስ ሰርቼ ይሄ ከመጣልኝ የስ ነው ማለት ነው። ካልሆነ ግን አይደለም ማለት ነው። ጥያቄው የሚለው እንደዛ ስለሆነ ማለት ነው። ልክ ከላይ ባየው መሰረት አሁን እቺን ዋይ ልበላት ዋይ እኩል ይሆናል በሰራነው መሰረት ማለት ነው ዘ ኪዩብድ ሩት ኦፍ ኢ ዘ ፓወር ኦፍ ኤክስ ፕላስ ዋን ነው። ሶ ኤክስቼንጅ ላድርግ። ይሄ ማለት ኤክስ ኢኳልስ ቱ ምን ይሆናል አሁን ዘ ኪዩብድ ሩት ኦፍ ኢ ዘ ፓወር ኦፍ ዋይ ፕላስ ዋን ይመጣል ማለት ነው። ኦኬ ሶ አሁን ኢንተርምስ ኦፍ ዋይ ማስቀመጥ ግዴታ ነው የሚሆነው። ሶ አሁን ቦት ሳይድስ ኪዩብድ ላድርገው። ኪዩብድ ባደረገው ምን ይሆናል አሁን ይሄ ማለት ኤክስ ኪዩብድ እኩል ይሆናል ዘ ኪዩብድ ሩት ኦፍ
ኢዘ ፓወር ኦፍ ዋይ ፕላስ ዋን ይሆንና ኪዩብድ ይሆናል አይደለ? ሶ ይሄኛው ኪዩብ በኪዩብ ሩት ይጠፋል። ሶ ምን ይሆናል? ኢዘ ፓወር ኦፍ ዋይ ፕላስ ሶሪ ፕላሷ ከታች ነው ያለችው ፕላስ ዋን ይመጣል ማለት ነው። ኦኬ በጣም አሪፍ። ሶ ላስቀድመውና ኢዘ ፓወር ኦፍ ዋይ ፕላስ ዋን እኩል ይሆናል ኤክስ ኪዩብድ ነው። ሶ ዋን ወደዛ ወስዳት ምን ይሆናል? ይሄ ማለት ኢዘ ፓወር ኦፍ ዋይ እኩል ይሆናል ምን መጣ? ኤክስ ኪዩብድ ማይነስ ዋን መጣ ማለት ነው። ሶ ቦት ሳይድስ ላን ባስገባው ምን ይሆናል? ላን ኦፍ ኢዘ ፓወር ኦፍ ዋይ እኩል ይሆናል ላን ኦፍ ኤክስ ኪዩብድ ማይነስ ዋን ነው። ሶ ይሄኛው ደግሞ ዋይ ይመጣል። ለምን? ላን ኢዘ ፓወር ኦፍ ኤክስ ከሆነ ኤክስ ስለሆነ ማለት ነው። ሩሉ ይሄ ስለሆነ ማለት ነው። ሶ ምን ይመጣል? አሁን ዋይ እኩል ይሆናል ላን ኦፍ ሶሪ ላን ኤክስ ኪዩብድ ማይነስ ዋን መጣ ማለት ነው። ይሄ ማለት ምን ማለት ነው? ኤፍ ኢንቨርስ ኦፍ ኤክሱ ማን መጣ ማለት ነው? ላን ኦፍ ኤክስ ኪዩብድ ማይነስ ዋን መጣች ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ ቾይሱ ምን ይለናል? ኦ ፕላስ ነው የሚለን። ስለዚህ ኤ መልስ አይሆንም ማለት ነው። ኤ መልስ አይሆንም። ዲን ቼክ እናድርገው እስኪ። ዲ ያላችሁ እናንተ ቼክ ማድረግ ነው። ዲን ቼክ እናድርገው። ዲ ማለት እሺ ኤፍ ኦፍ ኤክስ ነው የሚለን። ኤፍ ኦፍ ኤክስ ኢኳል ቱ ኢዘ ፓወር ኦፍ ኤክስ ፕላስ ዋን ይለናል። ያ ኤንድ ጂ ኦፍ ኤክስ ሶሪ ጂ ኦፍ ኤክስ ኢኳልስ ቱ ስንት ነው የሚለን? ላን ኤክስ ማይነስ ዋን ላን ኤክስ ማይነስ ዋን ነው የሚለን። ቼክ እናድርገው ይሄ። ሶ ይሄኛውን ዋይ ልበለው። ዋይ ኢዝ ኢኳልስ ቱ ኢዘ ፓወር ኦፍ ኤክስ ፕላስ ዋን ነው። ሶ ኤክስቼንጅ ላድርገው። ይሄ ማለት ኤክስ እኩል ይሆናል ኢዘ ፓወር ኦፍ ዋይ ፕላስ ዋን ነው። ሶ ቦት ሳይድስ ላን ላስገባው። ይሄ ማለት ላን ኤክስ እኩል ይሆናል ላን ኢዘ ፓወር ኦፍ ዋይ ፕላስ ዋን ነው። ሶ ይሄ ማለት ዋይ ፕላስ ዋን ይሆናል። ይኸው ላን ኢዘ ፓወር ኦፍ ኤክስ ዋን ስለሆነ ማለት ነው። እንትን ኤክስ ራሱ ስለሆነ ማለት ነው። ይቺ ፓርት ብቻ ትሆናለች ማለት ነው። ሶ ማለት ምን ማለት ነው? ዋይ ፕላስ ዋን እኩል ይሆናል ላን ኤክስ መጣ ማለት ነው። ሶ ወደዛ ቢወስደው ዋይ እኩል ይሆናል ላን ኤክስ ማይነስ ዋን ነው። ሶ ይሄ ማለት ኤፍ ኢንቨርስ ኦፍ ኤክስ እኩል ይሆናል ላን ኤክስ ማይነስ ዋን ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ያ መልሳችን ዲ መጣ ማለት ነው። መልሳችን ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። 21 ምን ይላል? 21ኛ እሺ which one of the following is not true about the signum and the value absolute value function ነው የሚለው። signum of x ታውቃላችሁ። signum of x ማለት signum of x 1 0 እና ማይነስ 1 የሚሰጥ ነው። ሶ 1 4x greater than 0 በሙሉ 1 ነው። 4x equal to 0 ከሆነ 0 ነው። 4x less than minus 1 ከሆነ በሙሉ ማን ነው? ሶሪ ማይነስ 1 ሳይሆን less than 0 ማለት ነው። ሶሪ በሙሉ ማይነስ 1 ይመጣል ማለት ነው። ኤንድ አብሶሉት ቫልዩ ደግሞ ታውቃላችሁ። አብሶሉት ቫልዩ ኦፍ ኤክስ ማለት ኤክስ እና 0 እንዲሁም ኤክስ ማይነስ ኤክስ ነው የሚሆነው። ይሄ ማለት 4x ግሬተር ዛን 0 ኤክስ ይሆናል። 4x is equal to 0 0 ነው። 4x less than 0 ከሆነ ኔጌቲቭ ኤክስ ይመጣል። ቬሪ ሲምፕል። ሶ ከዚህ በኋላ እነሱ ማገናኘት። ሶ ኤ ምንድን ነው የሚለን? ለምሳሌ ኤ ማለት ምን ማለት ነው? ኤክስ ስኩዌር ሲግነም ኦፍ ኤክስ ማለት ነው የሚለን። ሲግነም ኦፍ ኤክስ ማለት ምን ማለት ነው? ኤክስ ስኩዌር አይደለ ማይነስ 1 1 0 እና 1 አይደለም የሚሆነው። ሶሪ ላስቀድመው። ከላይ ያለው ማይነስ 1 አድርገው ማለት 1 0 እና ማይነስ 1 አድርገው አይደለም የሚሆነው። የስ ሶ ይሄኛው ማለት ኦልሬዲ ምን ማለት ነው? እንደዚህ ማለት እንችላለን። ኤክስ ስኩዌር ማለት ኤክስ ታይምስ እንደዚህ ማለት እችላለሁ አይደለ? ኤክስ ታይምስ ኤክስ ባደረገው ምን ይሆናል? ኤክስ ታይምስ ኤክስ ባደረገው ምን ይሆናል? 1 0 ማይነስ 1 ነው። ሶ እቺኛው አንደኛው ኤክስ ብትገባ ምን ትሆናለች? እሺ ኤክስ ታይምስ ኤክስ 0 ማይነስ ኤክስ ይሆናል አይደለ? ይሄ ደግሞ ማን ማለት ነው? አብሶሉት ቫልዩ ማለት ነው አይደለ? ሶ ኤክስ ሶሪ እቺኛዋን እንደዚህ ብዬ መጻፍ እችላለሁ ማለት ነው። ኤክስ ታይምስ አብሶሉት ቫልዩ ኦፍ ኤክስ ፎር ኤክስ አን ኤሌመንት ኦፍ ሪል ነምበር ብዬ መጻፍ እችላለሁ። የስ ግልጽ ነው ተማሪዎች? በጣም አሪፍ። ሶ በዚህ መሰረት ትክክል ያልሆነው የትኛው ነው? ዲ ልክ አይሆንም። አሁን ሌሎችን ቼክ ማድረግ ትችላላችሁ። ዲ ምንድነው የሚለን? አብሶሉት ቫልዩ ኦፍ ኤክስ ማለት ምን ማለት ነው? መጀመሪያው ነው ምን ብለናል? አንደኛው ኤክስ ራሱ የሚሆን ነው።
ሶሪ አንደኛው ኤክስ ራሱ የሚሆን ነው፣ ሌላኛው ዜሮ የሚሆን ነው፣ ሌላኛው ደግሞ ማይነስ ኤክስ የሚሆን ነው አይደለ? ምንም የተለየ ነገር የለው። የስ ሶ ይሄና ከተናጋ አሁን አስቡት። ይሄኛው ከማን ጋር እኩል አይሆንም? ከማን ጋር እኩል ነው? ዘ ሲግነም ኦፍ ኤክስ ፎር ኤክስ ግሬተር ዛን ኢኳል ቱ ዜሮ ጋር እኩል አይሆንም። መልሳችን ዲ ነው የሚሆነው። መልሳችን ዲ ነው የሚሆነው። ስለዚህ ኦል ሪል ነምበር ከሆነ ኤክስ ታይምስ ነው የሚሆነው። ሲጀመርም መሆን የነበረበት አብሶሊት ቫልዩ ኦፍ ኤክስ እኩል ይሆናል ኤክስ ታይምስ ሲግነም ኦፍ ኤክስ ነው። ፎር ኤክስ ኢዝ አን ኤለመንት ኦፍ ሪል ነምበር ቢሆን ይቻል ነበር። በጣም አሪፍ እንጂ ይችኛዋን ፎር ኤክስ ግሬተር ዛን ኢኳል ቱ ዜሮ የምትለዋ አይሆንም። እሱ ስለማይሆን ማለት ነው። በጣም አሪፍ ሰው መልሳችን እንዲህ ይመጣል ማለት ነው። እሺ እንቀጥላለን። ኦኬ እሺ 22 ምን ይለናል? 22ኛ ልጻፈው the greatest integer value of x square plus 6 times the greatest integer value of x plus 9 እኩል ይሆናል 0 ነው የሚለን። የተወሰነ ላስታውሳችሁ greatest integer value of x ማለት ምን ማለት ነው? ይሄ 12ኛ ክፍል ሞዴል ለአዲስ አበባ ክፍለ ከተማም በደንብ ሰርተነዋል። ሮማቲክስ ላይም ስለሰራ ነው፣ እሱም ማስታወስ ይችላል። ይሄ ማለት the greatest integer less than or equal to this number ማለት ነው። ለምሳሌ 2.6 ከሆነ 2 ይመጣል። the greatest integer value 2.1 ከሆነ 2 ይመጣል። 2.6 ከሆነ ማነው 7 ደገምኩት 9 ባረገውም 2 ይመጣል። ከዚህ የሚያንስ ግን greatest የሆነ ኢንቲጀር ማለት ነው። ከዚህ የሚያንስ ኢንቲጀር ማለት ነው። እስከ ለምሳሌ 2.2 ቢሆን ራሱ 2 ነው። ስለዚህ ይሄ ማለት ነው። አሁን ለምሳሌ እንደዚህ ብል the greatest integer value of x እኩል ይሆናል 2 ሊመጣ የሚችለው ከሆነ ማንና ማን ማለት ሁለት ራሱ ከሆነ ኦር ኢኳል ቱ ስላል ስለዚህ 2 less than or equal to x ግን less than 3 ይመጣል። በሁለት እና በ3 መካከል 3ን አይጨምርም፣ 2ን ግን ይጨምራል። ለምን? the greatest integer value of 2 ከተባለ ራሱ 2 ነው። the greatest integer value 3 ከሆነ 3 ስለሚሆን ይችን አይጨምርም እዚህ ጋር ያለችውን ማለት ነው። ስለዚህ ምን እላለሁ አሁን ይሄኛው በዚህ መሰረት ይሄኛውን ሶልቭ እናደርግ። ሌት ለምሳሌ the greatest integer value of x የሚለውን y ልበለው ለጊዜው ማለት ነው። ስለዚህ ምን ይመጣል ማለት ነው? y ስኩዌር አይደለም የሚሆነው ፕላስ 6 ታይምስ y ፕላስ 9 እኩል ይሆናል 0 መጣ ማለት ነው። ኦኬ ኦልሬዲ ሌት ብያታለሁ ይችኛውን በኋላ ስለምሰራት ማለት ነው። ስለዚህ ምን መጣ? ይሄ ማለት y ፕላስ 3 ዘ ሆል ስኩዌር ማለት ነው። is equals to 0 ነው። ይሄ ማለት y is equal to ኔጌቲቭ 3 ይመጣል ማለት ነው። ኳድራቲክ ኢኩዌሽን ስለሆነ በጣም ሲምፕል ነው ይሄኛው። ስለዚህ ምን እያለን ያለው the greatest integer values of x እኩል ይሆናል y ነው። ይሄ ማለት ኔጌቲቭ 3 ነው። ኔጌቲቭ 3 ሊመጣልን የሚችል ኢንቲጀር ማን ነው? በማንና በማን መካከል ከሆነ ነው። ልክ እዚህ ጋር ያለችውን ኮንሴፕት ፓራላል ውሰዱና አስቀምጡት። ምን ይመጣል? አሁን የኤክስ ዋጋ በማንና በማን መካከል መሆን መቻል አለበት። ለምሳሌ -3 ቢሆን ይሆናል አይደለ? ሌዛ ኖር እዚህ ኳል ስለሆነ ከዛ በ-2 አሁን እቺ ኦፕን ትሆናለች። ለምሳሌ ምን እያለን ያለው the greatest integer of -2.3 ከሆነ ስንት ይመጣል? ኔጌቲቭ 3 ይመጣል። the greatest integer of -2.9 ቢሆን ስንት ይመጣል? ኔጌቲቭ 3 ይመጣል። the greatest integer of -2.1 ቢሆን ራሱ ስንት ይመጣል? እዚህ ኳል ኔጌቲቭ the greatest integer ከዚህ የሚያንስ ግን ምን ይሆናል? ኔጌቲቭ ማነው greatest integer የሆነ ማለት ነው። ስለዚህ መልሳችን በ-3 እና በ-2 ግን -3ን ይጨምራል፣ -2ን ግን አይጨምርም ማለት ነው። ስለዚህ መልሳችን ያ ሶዝ አንሰር ኢዝ ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 23 ምንድን ነው የሚለን? which one of the following is the solution of a rational equation ነው የሚለን። ልጻፈው 25 x square over 5x minus 4 plus 16 over 4 minus 5x እኩል ይሆናል x ነው የሚለን። ኦኬ ኮንሲደር እዚህ ጋር ኮንሲደር ማድረግ ያለባቸው ዶሜን ማለት ዶሜኑ ማን ነው ከተባለ ለምሳሌ ዜሮ የሚያመጣ ከዚህ ውጭ የሆነው ማለት ነው። ማለት እዚህ ጋር 5x minus 4 እኩል ይሆናል ዲፈረንት ፍሮም 0 ነው። x is equals to 4 over 5 ይመጣል። ድንገት ስሰራው 4 over 5 ከመጣልኝ በቃ ኢምፕቲ ሴት ይመጣል ማለት ነው። እሱን ታሳቢ ታደርጉልኛል። ዶሜኑ ኦል ሪል ነምበር ዊዛውት 4 over 5 ይመጣል። እቺን በደንብ ታሳቢ ታደርጉልኛላችሁ ማለት ነው። እሺ
ከዛ እሺ አሁን ሶልቭ እናድርግ። ሶ እዚህ ጋር አንድ የሆነች ሪአሬንጅመንት መስራት ይችላሉ። ምን ማድረግ ይችላሉ? 25 ኤክስ ስኩዌር ኦቨር 5 ኤክስ ማይነስ 4 ብዬ ማይነስ ባደርግ 16 ኦቨር 5 ኤክስ ማይነስ 4 ማድረግ ይችላሉ፣ ኔጌቲቭ ስለሆነች ማለት ነው። ወይም ደግሞ እንዲህ ላድርግ፣ እንደዚህ ማድረግ ይችላሉ። ፕላስ ላድርገውና ይሄን ራሱ እንዳለ ላወርደውና 16 ኦቨር ይችኛዋን ግን ምን ማድረግ ይችላሉ? ኔጌቲቭ ባረግ ምን ይሆናል? 5x ማይነስ 4 ይሆናል አይደለ? ለምን እዚህ ጋር ስላለ ላመሳሰል ስለፈለጉ ኢኳልስ ቱ ኤክስ ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ይሄኛው ግን ምን ይሆናል? አሁን ይሄ ማለት እሺ 25x ስኩዌር ኦቨር 5x ማይነስ 4 ማይነስ ይሆናል ወደ ይወጣና 16 ኦቨር 5x ማይነስ 4 ኢኳልስ ቱ ኤክስ ይመጣል ማለት ነው። በጣም አሪፍ። ሶ አሁን ይሄ ደግሞ ማለት ምን ማለት ነው? አንድ ላይ ዘ ሴም ኤልሲኤም ስለሆነ ያላቸው ሶ ምን ይሆናል? 25 ኤክስ ስኩዌር ማይነስ 16 ኦቨር 5 ኤክስ ማይነስ 4 እኩል ይሆናል ኤክስ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር የሆነ ፕሮፐርቲ ያለው ይመስላል። እንደዚህ ይህች ፎርሙላ ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ፎርማት። ይሄ ማለት ምን ማለት ነው? 5x ስኩዌር ማይነስ 4 ስኩዌር ማለት ነው አይደል? 5x ስኩዌር 25x ስኩዌር ነው 16። ስለዚህ ይሄ ማለት ምን ማለት ነው? 5x ማይነስ 4 ታይምስ 5x ፕላስ 4 ማለት ነው። ሶ አሁን ልተካው። ይሄ ማለት ምን ማለት ነው? 5x ማይነስ 4 ታይምስ 5x ፕላስ 4 ኦቨር ዘ ሆል 5x ማይነስ 4 እኩል ይሆናል ኤክስ ነው። ሶ ይሄኛው በዚህኛው ጠፋ ማለት ነው። ሶ ምን ቀረ አሁን ማለት ነው? እሺ 5x ፕላስ 4 which is equals to x መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ወይም ወደዛ ልውሰድ፣ ይሄን ሪአሬንጅ ላድርገው። ይሄ ማለት ምን ማለት ነው? 5x minus x 4x መጣ which is equal to ይሄ ኔጌቲቭ 4 ነው ወደዛ ሲሆን ሶ x equals to ኔጌቲቭ 1 ነው። ይሄኛው ደግሞ ሳን ኤሌመንት ኦፍ ዶሜን ውስጥ ያለ ስለሆነ መልስ መሆን ይችላል። ምንም ችግር የለበትም። ሶ ቼክ እናድርግ እስኪ። ያ ቢ መጣ ማለት ነው። ቢ ኢዝ ዘ አንሰር ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 24ኛ ምንድን ነው የሚለው? እሺ ቆይ ከለሩን ቀየር ላድርገው ደግሞ ከለሩን ቀየር ላድርገው። እሺ ሶ ምን ይለናል? which one of the following is true about the graph of the function rational function ልጻፈው። ፋንክሽኑ f of x እኩል ይሆናል ኤክስ ስኩዌር ማይነስ ፕላስ 3x ማይነስ 10 ኦቨር ይልና ለአሬንጅ ላድርገው ኤክስ ስኩዌር ፕላስ 8x ፕላስ 15 ማለት ነው። ኦኬ እስኪ አሬንጅ ላድርገው። ይሄኛው ፋክተራይዝ ለማድረግ ልሞክር። እዚህ ጋር ምን መሆን ይችላል? ኤክስ ፕላስ 5 ታይምስ ኤክስ ማይነስ 2 መሆን ይችላል። ይሄኛው ደግሞ ኤክስ ፕላስ 3 ታይምስ ኤክስ ፕላስ 5 መሆን ይችላል። ሶ ይሄኛው በዚህኛው መጥፋት ይችላል። ኤክስ ማይነስ 2 ኦቨር ኤክስ ፕላስ 3 መጣ ማለት ነው። ኦኬ ሶ አሁን ኤፍ ኦፍ ኤክስ ኢኳል ቱ ልጻፈው ወደ ኤክስ ማይነስ 2 ኦቨር ኤክስ ፕላስ 3። አሁን በደንብ ማውራት እንችላለን። ፋክተራይዝ ግን ዶሜኑ ማን ነው? እዚህ ጋር መጀመሪያ ስለ ዶሜን አልተጠየቀም ማለት እዚህ ጋር ዶሜን ካልሆነ ችግር የለም። እሺ በጣም አሪፍ። ሶ አሁን ይኸውላችሁ እዚህ ጋር ልወስን ዶሜን ልበልና ቅድም ከላይ ያለው እዚህ ጋር ነው የሚወሰን ዶሜን መጀመሪያ ነው ፋክተራይዝ ከመሆኑ በፊት። ሶ ኦል ሪል ነምበር ዊዛውት ማይነስ 3 እና ማይነስ 5 ነው። እቺን በደንብ ያዙ። ዶሜኑ መጀመሪያ ነው። እሺ እዚህ ጋር ሆነ ደግሞ ምን ወሰን ይችላል? ቨርቲካል አሲምፕቶቱ ማን ነው? ኤክስ ኢኳል ቱ ማይነስ 3። ለምን ከታች ያለችውን ዜሮ የሚያመጣ ፋክተራይዝ ከዚህ በላይ ሲምፕሊፋይ ስለማትሆን ማለት ነው። ሶ ለምሳሌ ጥያቄው ትሩ የሆነው ነው የሚለው ሲ ለምሳሌ መልስ አይሆንም። ኤክስ ኢኳል ቱ ማይነስ 3 እና ኤክስ ኢኳል ቱ ማይነስ 5 የቨርቲካል አሲምፕቶት አይሆንም። ይሄኛው አይሆን። ለምን? ኤክስ ኢኳል ቱ ማይነስ 5 ኦልሬዲ ፋክተራይዝ ስለሆነ ሲምፕሊፋይድ ከሆነ በኋላ የጠፋ ስለሆነ ቨርቲካል አሲምፕቶት አይሆንም። እዛ ፖይንት ላይ ይልቅ ማይነስ 5 ላይ ሆል ትሆናለች እንጂ ፋንክሽኗ ሆል ትሆናለች እንጂ ቨርቲካል አሲምፕቶት መሆን ስለማይችል ማለት ነው። በጣም አሪፍ። እሺ ሌላ ምንድን ነው የሚለን? ቢ ለምሳሌ ዋይ ኢኳል ቱ 0 ኢዝ ሆሪዞንታል አሲምፕቶት አይሆንም። ታስታውሳላችሁ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ማይነስ 2 ኦቨር ኤክስ ፕላስ 3 ከላይ ያለው እና ከታች ያለው ዘ ሴም የሆነው ዲግሪ ከሆነው
ዋይ ኢዝ ኢኳል ቱ ማካፈል ነው። እዚህ ጋር ማን እንዳለ እዚህ ጋር ማን እንዳለ ሶ 1/1 ዋይ ኢዝ ኢኳል ቱ 1 ኢዝ ሆሪዞንታል አሴምፕቶት ማለት እንጂ ዋይ ኢዝ ኢኳል ቱ 0 ሆሪዞንታል አሴምፕቶት አይሆንም። ሆሪዞንታል አሴምፕቶት ዋይ ኢዝ ኢኳል ቱ 0 የሚሆነው ከታች ያለው ዲግሪ ከበለጠ ነው። ለምሳሌ ኤክስ ማይነስ 2 ኦቨር ኤክስ ስኩዌር ፕላስ 3 የሆነው ቢሆን ኖሮ ዋይ ኢዝ ኢኳል ቱ 0 ወይ ዘ ሆሪዞንታል አሴምፕቶት ይሆን ነበረ። ሶ ቢ መልስ አይሆንም። ኤ ምንድን ነው የሚለው ሲሜትሪክ አባውት ዘ ኦሪጂን ነው የሚለው። አሁን ይኸውላችሁ ሲሜትሪክ የሚለውን እንደምን ወሰዱት መሰላችሁ? እንደ ኢቭን እና ኦድ ፋንክሽን ወሰዱት። ኢቭን ፋንክሽን ከሆነ አባውት ዋይ አክሲስ ሲሜትሪክ ይሆናል፣ ይታጠፋል ማለት። ለምሳሌ አሁን ልክ እንደዚህ አሁን ለምሳሌ ይሄኛው ላይክ ዚስ ቢሆን ይሄ ዋይ ኢዝ ኢኳል ቱ ኤክስ ስኩዌር ቢሆን ይሄ ኢቭን ፋንክሽን ይባላል። ምን ማለት ነው? ኢቭን አንድ ፋንክሽን ኢቭን ነው ከሆነ ምን ማለት ነው? ኤፍ ኦፍ ኤክሱ እና ኤፍ ኦፍ ማይነስ ኤክሱ እኩል ይሆናል ማለት ነው። ለምሳሌ አሁን ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ስኩዌር የምትወስዱ ኤፍ ኦፍ ዋንም ኤፍ ኦፍ ማይነስ ዋንም እኩል ናቸው አይደል? ዋን ነው የሚመጡ ልክ 2 እና ማይነስ 2 3 እና ማይነስ 3 እንደሚባለው። ሶ ይሄኛው ደግሞ እንደ ሪፍሌክተር ወይም ደግሞ እንደ ሚረር ሆኖ የሚያገለግለው አክሲስ ማለት ነው ዋይ አክሲስ ነው። ስለዚህ ይሄኛው ሲሜትሪክ ዊዝ ሪስፔክት ቱ ዋይ አክሲስ ለማን ይሆናል? ለኢቭን ይሆናል። ለእንትን ደግሞ ኦ ደግሞ ሲሜትሪክ። አሁን ኦ ደግሞ ምን ማለት ነው? ኤፍ ኦፍ ማይነስ ኤክስ እኩል ይሆናል ማይነስ ኤፍ ኦፍ ኤክስ ነው። ሶሪ ማይነስ ኤፍ ኦፍ ኤክስ ሶሪ፣ ይችኛው ኤክስ ነው መሆን ያለባት። ሶ ይሄንንም የሚያሟላ ፋንክሽን አይደለም፣ የሚያሟላ ፋንክሽን አይደለም። አሁን ቼክ ብታደርጉት ኦልሬዲ አሁን ኤፍ ኦፍ ኤክስ ማለት ነው። ኤፍ ኦፍ ኤክስ ማለት ኤክስ ማይነስ 2 ኦቨር ኤክስ ፕላስ 3 ነው አይደል? ይሄን ቼክ ብታደርጉበት አይመጣም። ኤፍ ኦፍ ማይነስ ኤክስ ማለት ማይነስ ኤክስ ማይነስ 2 ኦቨር ማይነስ ኤክስ ፕላስ 3 ነው አይደል? በኤክስ ቦታ ማይነስ ኤክስ ማስገባት ነው። እዚህ ጋር ማይነስ ኤፍ ኦፍ ኤክስ ማይነስ ብዬ ኤክስ ማይነስ 2 ኦቨር ኤክስ ፕላስ 3 ነው የሚሆነው። ሶ ይሄን አይደባ በምንም ታምር እኩል አይደለም አይደል? በጣም አሪፍ። ስለዚህ አሁን ትሩ የሆነው ነው። ኤም አይደለም፣ ሲም አይደለም፣ ቢም አይደለም፣ ዲ ኢዝ አንሰር ማለት ቅድምም ብያቸዋለሁ። ሲምፕሊፋይድ ስለሆነች 5 አት ማይነስ 5 ላይ ሆል ትሆናለች ነው። አሁን ጥያቄው ኤፍ ኦፍ ማይነስ 2 ስንት ይመጣል ነው። ኤፍ ማይነስ 5 ኤፍ ኦፍ ማይነስ 5 ይችን ማምጣቷን ብቻ ቼክ ማድረግ ነው ከኛ የሚጠበቅበት። ማይነስ ነው 3.5 ተኩት እዚህ ጋር ማለት ማይነስ 5 ማይነስ 2 ኦቨር ማይነስ 5 ፕላስ 2 ነው የሚመጣ ማይነስ 3 ሶር ኖት 2 3 ማለት ነው። ስንት ይመጣል? ይሄ ማይነስ 7 ኦቨር ይሄኛው ማይነስ 7 ይመጣል። ይሄኛው ደግሞ ማይነስ 2 ይመጣል። ይሄ በዚህ ይመጣል። ሶ 7 ኦቨር 2 7 ኦቨር 2 ደግሞ 3.5 ይመጣል። ልክ ነው። ሶ ዘ አንሰር ኢዝ ምን ይመጣል? ዲ ዘ አንሰር መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እንቀጥላለን። 25ኛ ምንድን ነው የሚለን? አት ዋት ፖይንት ኦፍ ዘ ግራፍ ኤፍ ኦፍ ኤክስ ኢኳልስ ቱ ነው የሚለው። ልጻፈው ጥያቄውን። ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ኪዩብ ክሮስስ ኢትስ ዋይ አይ ሚን ሆሪዞንታል አሲምፕቶት ነው የሚለው። በመጀመሪያ ደረጃ የዚህ ግራፍ ሆሪዞንታል አሲምፕቶቱ ማን ነው? አሁን እንደዚህ አይነት ግራፍ ከሆነ ከታች ያለው ዲግሪ ከበለጠ ከላይ ካለው ካነሰ ዋይ ኢዝ ኢኳል ቱ 0 ኢዝ ኤ ሆሪዞንታል አሲምፕቶት። እኩል ከሆነ ከላይ ቅድም እንደሰራ ነው ማካፈል ነው፣ ሊዲንግ ኮኤፊሺየንታቸውን ብቻ ወስደን። ከታች ያለው ከበለጠ ደግሞ ምን ይሆናል? ሆሪዞንታል አሲምፕቶቱ ዋይ ኢዝ ኢኳል ቱ 0 ይሆናል። ከላይ ያለው ከበለጠ ደግሞ ሆሪዞንታል አሲምፕቶቱ ሳይሆን ኦብሊክ አሲምፕቶት ይኖረዋል። ይሄ 11ኛ ክፍል ላይ በደንብ የተማርነው ስለሆነ እሱን ሪቫይዝ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን መስራት ነው። ሶ ዋይ ኢዝ ኢኳል ቱ 0 ኢዝ ሆሪዞንታል አሲምፕቶት። ምን እያልን ነው ያለ ነው? አሁን ዋይ ኢዝ ኢኳል ቱ 0ን ክሮስ የሚያደርገው የትኛው ላይ ነው? የፖይንቱ ማን ነው ነው። ሶ ምን ባጭሩ ማለት ምን ማለት ነው? ኤፍ ኦፍ ኤክስ እኩል ይሆናል 0 መስጠት ማለት ነው። ይሄ ማለት ምን ማለት ነው? ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ኪዩብድ እኩል ይሆናል 0 ማለት ነው። በቃ ይሄን ቼክ ማድረግ ነው። ከዚህ በኋላ ኦቨር 1 አድርገን ክሮስ የምናደርገው ምን ይሆናል? ይሄ ማለት ኤክስ ስኩዌር ማይነስ 1 እኩል ይሆናል 0 ማለት ነው። ሶ ኤክስ ኢኳልስ ምን ይሆናል? ፕላስ ኦር ማይነስ 1 መጣ ማለት ነው። ይሄ ማለት አንደኛው ማይነስ 1.0 ላይ እና 1.0 ላይ ግራፉ ምን ያደርጋል ማለት ነው? ክሮስ ያደርገዋል ማለት ነው። ዛት ሚንስ ሆሪዞንታል አሲምፕቶቱ ላይ ሆኖ ግን የኤክስ ኢኳል ቱ ማይነስ 1 እና ኤክስ ኢኳል ቱ 1 ላይ
ግራፉ ክሮስ ያደርጋል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ስለዚህ ያ መልሳችን ምን መጣ? ሲ መጣ ማለት ነው። ዛንሰሪስ ሲ መጣ ማለት ነው። በጣም አሪፍ። እንቀጥላለን። እነሷን እንላለን ማለት ነው። በደንብ ያዙ። ዶሜን ቀድሞ ነው የሚወሰነው። ቨርቲካል አሲምፕቶት ነው ሲምፕሊፋይድ ከሆነ በኋላ ቨርቲካል አሲምፕቶት የምናወጣ ማለት ነው። በጣም አሪፍ። እንቀጥላለን። እሺ 27 ምን ይለናል? ጫልቱ ካን ክሊን ሄር ክላስስ ኢን 25 ሚኒትስ ነው የሚለን። ኤንድ ፍራኦል ካን ክሊን ዘ ሴም ክላስ ኢን 15 ሚኒትስ ነው የሚለን። ሃው ማች ሚኒት ኢት ቴክስ ዜም ቱ ክሊን ዘ ክላስ ኢፍ ዜ ወርክ ቱጌዘር ነው። ይሄ ታስታውሱ ከሆነ ፕሮፖርሽናሊቲ ላይ ዳይሬክት እና ኢንዳይሬክት ፕሮፖርሽናሊቲ ላይ የሰራ ነው። የሁለቱ የመጀመሪያ በዋን ኦቨር ቶታል ነው የምንለው። ዋን ኦቨር ጫልቱ የሰራችው ፕላስ ዋን ኦቨር ፍራኦል እኩል ይሆናል ዋን ኦቨር ቶታል ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ዋን ኦቨር ቶታል ኢንቨርስሊ ፕሮፖርሽናል ማለት ሲሆን ሁለቱ አንድ ላይ ሲሆኑ ታይሙ ያልቃል። ሰዎቹ ሲጨምሩ በጋራ ሲሰሩ የሚፈጀው ጊዜ በጣም ይቀንሳል የሚለው ነው። አንዱ ሲጨምር ሌላኛው ይቀንሳል፣ አንደኛው ሲቀንስ ሌላኛው ይጨምራል የሚለው ነው። ማለት የማነው ዋን ኦቨር 25 ሲደመር ዋን ኦቨር 15 ይመጣል ማለት ነው። ስንት ይመጣል? ዋን ኦቨር ቶታል ታይም ቴክስ ፎር ቦስት ወርክ ማለት ነው። የጋራቸው ስንት ይመጣል? ይሄ አይ ቲንክ 75 ይሆናል የጋራ ምን ይመስለኛል። ይሄኛውን በ3 ይመጣል ሲደመር ይሄኛውን በ5 5 ይመጣል። 8 ኦቨር 75 ይመጣል ማለት ነው። ይሄ ማለት ዋን ኦቨር ቶታል እኩል ይሆናል 8 ኦቨር 75 ከሆነ ክሪስ ክሮስ እናደርገው ምን ይሆናል? ቢገለበጥ ወይም ደግሞ ቢገለበጥ ማለት 75 ኦቨር 8 መጣ ማለት ነው። ማካፈል ነው ይሄኛው። አይ ቲንክ 75ን ለ8 ብናካፍለው አይ ቲንክ ስንት ጊዜ ይደርሳል? 9 ጊዜ ቢሰጠው 72 ነው። ያ 9 ይመጣል። አይ ቲንክ 9 ነጥብ ምናምን አይመጣም። እስኪ ቼክ እናድርገው። አይ ቲንክ ዲ ነው ሊሆን የሚችለው። አይ ቲንክ ግን ቼክ ላድርገው እስኪ። 72 ይመጣል። እሺ ሲቀነስ 3 ነው ስለማይችል እዚህ ጋር ነጥብ ሰጥና እዚህ ጋር 3 ጊዜ 24 ሲቀነስ ስንት ይመጣል? 6 ስለማይችል 0 አይ ቲንክ 7 ያ 7 ጊዜ 8 56 4 ይቀራል 0 ያ ይመጣል 5 ማለት ነው። 8 ጊዜ 5 40 አለቀ ማለት ነው። በጣም አሪፍ። ስለዚህ ስንት መጣ ማለት ነው? 9.37 ይመጣል ማለት ነው። ኦኬ ያ ይመጣል። አንሰሪስ ዲ ይመጣ ማለት ነው። በጣም አሪፍ። እንቀጥላለን 28 ምንድን ነው የሚለን? ሌት ኤ ቢ ስኩዌር ማትሪክስ ሳች ዛት ነው የሚለን። እሺ ኤ ስኩዌር እና ኤ እኩል ናቸው ይለናል። እሺ ዋት ኢዝ ዘ ሲምፕሊፋይድ ፎርም ኦፍ ይለንና አይደንቲቲ ፕላስ ኤ ዘ ሆል ኪዩብድ ማይነስ 7 ኤ ስንት ይመጣል የሚለን። ኦኬ በጣም አሪፍ። የማትሪክስን ፕሮፐርቲ 11ኛ ክፍል ላይ ስለሆነ እሱም ብቻ አንዳንድ ፕሮፐርቲዎችን እያስታወስን እንሰራለን። ኤ ፕላስ አይደንቲቲ አንድ ላይ ነው፣ የተለየ ነገር የለም። ሶሪ ኪዩብድ ማለት ምን ማለት ነው? አይደንቲቲ ማስቀደም ይችላል፣ ችግር የለም። መደመር ከሆነ ችግር ማባዛት ላይ ነው ፋክተር የሚፈጥረው እንጂ መደመር ላይ ኮሚቴቲቪቲ ማትሪክስ ይሰራል። ማለት ማትሪክስ ኤ ፕላስ ማትሪክስ ቢ ማለት እና ማትሪክስ ቢ ፕላስ ማትሪክስ ኤ ማለት እኩል ናቸው። ታይምስ ከሆነ ግን አይቻልም። እሱን ታሳቢ እንድታረጉ። እንዳለ መጻፍም ይችል ነበር፣ ችግር የለውም። ይሄ ማለት ምን ማለት ኤ ፕላስ አይ ታይምስ ኤ ፕላስ አይ ኪዩብድ ስለሆነ ይታወቃል ፕሮፐርቲ ታይምስ ኤ ፕላስ አይ ማለት ነው አይደለ? መጀመሪያ እስኪ ሁለቱን ላባዛ። እነዚህ ስንት ይመጣል? ኤ ታይምስ ኤ ስኩዌር ይመጣል አይደል? ማትሪክስ ኤ ታይምስ አይደንቲቲ ኤ ነው የሚመጣው። ለምን? ኤ ታይምስ ኤኒ ታይምስ አይደንቲቲ ማትሪክስ ራሱ ማትሪክሱ ነው። ለምን? አንድ ማለት ነው። አንድ ማለት ስኩዌር ማትሪክስ ከሆነ 1 ባይ 1 ነው ማለት 1 0 0 የ2 ከሆነ 1 0 0 1 እንደዛ ስለሆነ ማንኛውም ማትሪክስ በአይደንቲቲው በራሱ አይደንቲቲ ሲባዛ ለውጥ ስለሌለው ራሱ ነው የሚሆነው። ይችን በዚህና ይችን በዚህ አባዛን። አሁን ደግሞ አይደንቲቲ ታይምስ ኤ ራሱ ነው የሚሆነው ፕላስ አይደንቲቲ ነው የሚሆነው። አይደንቲቲ ስኩዌር ይሆናል። አይደንቲቲ ስኩዌር ማለት ራሱ አይደንቲቲ ስለሆነ ችግር የለብንም። በጣም አሪፍ። ስንት መጣ? አሁን ኤ ስኩዌር ፕላስ
ይሄኛው ገና ነው አልተባዛም። ይሄኛው ፓርት ይሄ 2 ታይምስ አይደንቲቲ አይ ሚን ሶሪ 2 ታይምስ ኤ ማለት ነው ፕላስ አይደንቲቲ ማለት ነው። ሶ ኤ ስኩዌር ማለት ማለት ነው ኤ ነው አይደል ተብለናል አይደል? ይሄው እዚህ ጋር ኤ ስኩዌር ማለት ኤ ነው ተብለናል። ሶ ኤ ፕላስ 2ኤ 3ኤ መጣ ማለት 3ኤ ፕላስ አይደንቲቲ። አሁን ደግሞ ላባዛ ይችኛዋ የቀረችው ታይምስ ኤ ፕላስ አይደንቲቲ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ላባዛ ሶ 3ኤ ታይምስ ኤ ምን ይሆናል? 3ኤ ስኩዌር ይመጣል። እሺ ፕላስ 3ኤ ታይምስ አይደንቲቲ ምንም የተለየ ነገር የለውም። ጀስት 3ኤ ነው የሚሆነው ፕላስ አሁን የዚችን ደግሞ ኤ ታይምስ አይደንቲቲ ኤ ነው ብለናል። ፕላስ ኤ ታይምስ ኤ አይደንቲቲ ራሱ ማነው? አይደንቲቲ ታይምስ አይደንቲቲ አይደንቲቲ ስኩዌር ነው አይደንቲቲ ራሱ። ሶ 3ኤ ኤ ስኩዌር ስንት ነው? አንድ ኤ ነው ብለናል ቅድም። ስለዚህ ምን ይሆናል? 3ኤ ፕላስ 3ኤ ፕላስ አሁንም ኤ ፕላስ አይደንቲቲ መጣ ማለት ነው። ኦኬ ስለዚህ የስንት ይመጣል? 7ኤ ፕላስ አይደንቲቲ መጣ ማለት ነው። ለምን 3ኤ ፕላስ 3ኤ 6ኤ ፕላስ 1ኤ 7ኤ ምንድን ነው የሚለን ጥያቄ? ኪዩብዱን ሰራ ነው ማለት ነው። ስለዚህ ማይነስ 7ኤ ይላል። ስለዚህ ሲምፕሊ ማይነስ 7ኤ ማድረግ ነው። ሶ ይሄኛው በዚህ ይጣፋል። ምን መጣ? አይደንቲቲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አይደንቲቲ ያ ሶ ዛንሰሪ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 29 ምን ይለናል? እሺ ቆይ ከለር ቀይር ላርግና 29 ምን ይለናል? ኢፍ ኤ ኢዝ ኢኳል ቱ 4 0 1 1 ነው የሚለን። ቢ ደግሞ 2 2 6 ኮማ ማይነስ 4 ይሆናል። ኤክስ ኢዝ የ2 ባይ 2 ማትሪክስ ኤክስ ፕላስ 1 ኦቨር ቢ ትራንስፖዝ ኢኳል ቱ ኤ ቢ ቢሆን ዋት ኢዝ ዘ ቫልዩስ ኦፍ ኤክስ መሰለኝ። ዜን ኤክስ ኢዝ ስለሆነ ያልክ ነው። እዚህ ጋር አንዳንድ ነገሮች ለምሳሌ ኤ ታይምስ ቢ ስንት ይመጣል? እዚህ ጋር እስቲ ኤ ቢ ልስራ። ሶ ኤ ማለት ኤ ስንት ነው? 4 0 1 1 ታይምስ ይሄ ኤ ነው። ቢ ደግሞ ቢ ልበልና ይሄኛው ማለት 2 2 6 ማይነስ 4 ማለት ነው። ሲባዛ ስንት ይመጣል? እንዲህ ነው የምናባዛው፣ እንዲህ ከዛ እንዲህ ኮሎመን ዋይዝ ማለት ነው። እንደዚህ ሶ 4 ሲባዛ በ2 8 ነው። 0 ሲባዛ በ6 0 ነው። ስለዚህ 8 መጣ ማለት ነው። እሺ ከዛ አሁንም ከዚህ ያለውን ደግሞ ልምጣ። 4 ሲባዛ በ2 8 ነው። 0 ሲባዛ በኔጌቲቭ 4 0 ነው። ስለዚህ እዚህ ጋርም 8 መጣ። ከዛ እዚህ ጋር ደግሞ የአንድ እናብዛ። 1 ሲባዛ በ2 2 ነው። 1 ሲባዛ በ6 8 ይመጣል። ይሄኛውም 1 ሲባዛ በ2 2 ነው። 2 ኔጌቲቭ 2 መጣ ማለት ነው። ይሄ ኤቢ መጣ። እሺ ቢ ደግሞ እንደዚህ ከሆነ ቢ ትራንስፖዝ ስንት ይመጣል? ይችኛው አልሰራ እዚህ ጋር ያለችው ማለት ሶ ቢ ትራንስፖዝ ስንት ይመጣል? ቢ ትራንስፖዝ ማለት እሺ መገልበጥ ነው። ስለዚህ 2 ወደ ታች ማለት ነው። ከዛ ምን ይሆናል? 6 ማይነስ 4 ይመጣል። ሶ 1 ኦቨር 2 ደግሞ ይችኛው አሰራ ስንት ይመጣል? 1 ኦቨር 2 ቢ ትራንስፖዝ ማለት ምን ማለት ነው? 1 1 እሺ 3 ማይነስ 2 መጣ ማለት ነው። በጣም አሪፍ። ሶ አሁን በቃ ቀለልን ማለት ነው። አሁን ቀለለልን ማለት ነው። ስለዚህ ኤክስ ፕላስ ሃፍ ኦፍ ቢ ትራንስፖዝ ኢኳልስ ቱ ኤቢ ይላል አይደለም? በጣም አሪፍ። ሶ ምን ማለት ነው? ኤክስ ኢኳል ቱ ኤቢ ማይነስ ሃፍ ኦፍ ቢ ትራንስፖዝ ማለት ነው። ይችን ወደዛ ወሰድኳት። በቃ እዚህ ጋር መጥተዋል ማለት ነው። ከዚህ በኋላ ኦልሬዲ ኤቢ ትራንስፖዝ ሃፍ ኦፍ ኤቢ ትራንስፖዝ ሰርተናል። ኤቢን ሰርተናል። እዚህ ጋር ተተካት ነው። ሶ ኤቢ ማለት ማን ነው? እዚህ ጋር 8 ማይነስ 2 ማይነስ 1 3 1 ማይነስ 2 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ስንት ይመጣል? አሁን 8 ፓራላል የመቀነስ ስለሆነ ማለት ነው። 8 ሲቀነስ 1 7 8 ሲቀነስ 3 5 8 ሲቀነስ 1 7 ኔጌቲቭ 2 ነው ይሄኛው። ኔጌቲቭ 2 ማይነስ ኦፍ ማይነስ ፕላስ 0 መጣ ማለት ነው። ያ ይሄኛው ኔጌቲቭን ፕላስ ያደርገዋል። ሶ ኔጌቲቭ አይ ቲንክ 0 ያ 0 መጣ ማለት ነው። 0 መጣ ማለት ነው። በጣም ስለዚህ ምን መጣ? አሁን ኤክስ ይሄኛው ይሄ ምንድነው? ዘ ቫልዩስ ኦፍ ኤክስ ነው። 7 5 7 0 መጣ። 7 5 ያ ሶ ዘ አንሰር ኢዝ
ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። 30ኛ ምንድን ነው የሚለን? ኦኬ ሶሪ ፎር ዋት ቫሊስ ኦፍ ኬ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽን ሃዝ ኖ ሶሉሽን ነው። ይሄ ማትሪክስ ላይ ያለ ፕሮፐርቲ ነው። አንድ ሶሉሽን ታስታውሱ ከሆነ ሲስተም ኦፍ ሊኒየር ኢኩዌሽን ዩዚንግ ራሱ ክራመርስ ሩል ሲስተም ኦፍ ሊኒየር ኢኩዌሽን ታስታውሱ ከሆነ የመጀመሪያው ኮንዲሽን ለምሳሌ ዘ ዲተርሚናንት ኦፍ ዘ ኮፊሽንት ማትሪክሱ ዜሮ ሆኖ ዲኤክስ ወይም ደግሞ ዲዋይ ወይም ደግሞ ዲዜድ ዲፈረንት ፍሮም ዜሮ ከሆነ ምንድነው ኖ ሶሉሽን ማለት ነው። ኖ ሶሉሽን ታስታውሳላችሁ አይደል? አሁን መጀመሪያ እስኪ ዲተርሚናንቱ ልስራው የማትሪክስ ኮፊሽንት ማትሪክሱ ማን ነው? ይሄ ማለት 1 2 ማይነስ 1 እሺ 2 ማይነስ 1 ማይነስ 2 1 ማይነስ 3 ነው ኬ ማለት ነው። ሶ ዲተርሚናንቱ ኢዝ ኢኳልስ ቱ 0 ልበል። ሶ ዲተርሚናንት ኦፍ 0 እንዲመጣ ኬ ስንት ይመጣል? በመጀመሪያ ደረጃ ሶ 1 2 ማይነስ 1 2 ማይነስ 1 ማይነስ 2 1 ማይነስ 3 ኬ እኩል ይሆናል 0 ልበል። ሶ ዲተርሚናንት አፈላለግ ታውቃላችሁ። ፕላስ ማይነስ ፕላስ እናደርግና ኮፊሽንቱ ከዛ በኋላ እንስራው እንዳለ። ሶ ምን ይሆናል? 1 ኢንቱ እንልና ሮ እና ኮለመን ስናጠፋ ወይም ደግሞ አንድ ዙር ዲተርሚናንት ላድርግና ይችን ማለት ነው። የዚህን ሮ እና ኮለመን ሳጠፋ ማለት ማይነስ 1 ማይነስ 2 ማይነስ 3 ኬ ይመጣል። ከዛ ማይነስ ይችኛዋ ማይነስ ስለሆነች ማለት ነው 2ን እንይዘን ነው። እሺ ሮ እና ኮለመን ሳጠፋ 2 ማይነስ 2 1 ኬ ይመጣል። ከዛ ማይነስ 1 አለ ራሱ ይቺ ፓርት ማለት ነው። ሮ እና ኮለመን ሳጠፋ 2 ማይነስ 1 1 ማይነስ 3 ሶሪ 1 ማይነስ 3 ስላቸው ያው ስፔስ አለው ማይነስ 3 እኩል ይሆናል 0 ማለት ነው። ኦኬ አሁን እንስራ እስኪ 1 ኢንቱ የስንት ይመጣል? ማይነስ ኬ ማይነስ 6 ይመጣል። ማይነስ 2 ኢንቱ ይሄኛው ደግሞ ይመጣል 2 ኬ ፕላስ 2 ይመጣል። ኔጌቲቭ ኦፍ ኔጌቲቭ ስለሚመጣ ከዛ ማይነስ 1 ኢንቱ ይቺ ነው ማይነስ 6 ፕላስ 1 ይመጣል። እቺ እኩል የሆነ 0 መጣ ማለት ነው። በጣም አሪፍ። ሶ ስንት ይመጣል? ይሄኛው ለውጥ ስለሌለው ላውጡ ማይነስ ኬ ማይነስ 6 ይሄኛው ምን ይመጣል? ማይነስ 4k ማይነስ 4 ነው እየገባ ያባዛል። ይሄ 2 ማለት ነው ኔጌቲቭ። ከዛ ይሄኛው ማይነስ 5 ይመጣል አይደለ? ኔጌቲቭ 1 ፕላስ ኔጌቲቭ 6 ፕላስ 1 ኔጌቲቭ 5 ነው ታይምስ 1 ፕላስ 5 መጣ ማለት ነው። ኦኬ ኢኳልስ ቱ 0 መጣ ማለት ነው። ሶ ማይነስ ኬ ማይነስ 4k ስንት ይመጣል? ኔጌቲቭ 5k መጣ። ማይነስ 6 እዚህ ጋር እቺኛዋ ፓርት ስንት ይመጣል? 1 ይመጣል አይደለ? ሶ ማይነስ 6 ፕላስ 1 እኩል ይሆናል 0 ልበለው። ሶ ይሄ ማለት ምን ማለት ነው? ማይነስ 5k ማይነስ 6 እኩል ይሆናል 0 ማለት ነው። ሶሪ ማይነስ 6 ሳይሆን ማይነስ 5 ለምን ማይነስ 6 ፕላስ 1 ማይነስ 5 ስለሆነ ኢኳልስ ቱ 0 ነው። ሶ ከዚህ ተነስተን ማይነስ 5k እኩል ይሆናል 5 ሆነ ወደዛ ሲወርድ ሶ k ኢዝ ኢኳል ቱ ኔጌቲቭ 1 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ አይ ቲንክ ያ በኔጌቲቭ 1 ሲሆን ኢንቫሊድ ማለት ነው ኖ ሶሉሽን ስለሚሆን ኢን ሾርት መልሱ ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን።